የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባልና ወንጌላዊ ነኝ። ወንድሞች ወይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛል። ይህንን እምላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስም ተጠመቃችሁን? ብሎ ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ ያለውን ክፍፍል ይሞግታል። ይህ በቆሮንቶስ ቤተክርስቲያን ውስጥ በአንድ አጥቢያ ቤተክርስቲያን ውስጥ ያለውን ክፍፍል ነው የሞገተው። ከኛ ጋር አይሄድም የሚል ምልከታ ካለ እሱ አደጋ ነው ብዬ አስባለሁ። እና ዋናው ልንወስደው የሚገባ ከዚህ ውስጥ በክርስቶስ አካል ውስጥ የአባልነት ጉዳይ፣ የቤተ እምነት ጉዳይ፣ የድርጅት ጉዳይ ሳይሆን የክርስቶስ የአካልነት ጉዳይ ነው። ቅድም አንድ ሰው ወጣ መሰለኝ፣ ወንድሜ ዳዊት ሉትራውያን የሚል ያነበብኩ መሰለኝ እና ሲናገር ለምሳሌ ልዩነት ከሌለን ለምን የተለያየ ቤተ እምነት ሆን፣ ለምን አንድ አልሆንም የሚል ጥያቄዎችን አነሳ። አሁን ሉተራውያንን በሚል አስተምሮ ውስጥ የተጠለሉ ኢትዮጵያ ውስጥ 4 ቤተክርስቲያን እንዳሉ የታወቀ ነው። ለምሳሌ ለምን እነሱ እንዳልሆኑ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የሉትራን ቤተክርስቲያን፣ ፍኖተ ኢየሱስ፣ ቤተ ኢየሱስ፣ እነዚህ 4 ናቸው። ምንም የዶክትሪኒ የስርዓትም ልዩነት የላቸውም። ልዩነትን የሚወድ መለየትን የሚወድ ምኞትን ይከተላል እንዳለው ጠቢቡ ሰለሞን በክርስቶስ አንድ አካል ሊሆን መለያየት አያስፈልገንም። በቤተ ክርስቲያን ውስጥ ብዙ መለያየት ተፈጥሯል። መካነ ኢየሱስ ዛሬ አይደለም ከሌላ ቤተ ክርስቲያን አትጋብዙ ያለችው፣ 2018ም አይደለም የቆየ ነው። ቢያንስ ከ15 ዓመትና ከ10 ዓመት በፊት የተወሰኑ ውሳኔ ላይ ነው። ለምን ለ15 ዓመት ተግባራዊ ያልሆነም፣ ለምን ለ8 ዓመት ተግባራዊ ያልሆነም ብሎ መጠየቅ አስፈላጊ ነው። ይሄ ራሷን ቤተክርስቲያኗን መካነ ኢየሱስን ከሚከፋፍል ውጪ አደጋው ይበልጥ ለኛው ቤተክርስቲያን የከፋ ነው። እኔ ባለሁበት ማህበረ ምዕመን ውስጥም አንድም ሰው የተቀበለው የለም ብዬ በድፍረት ባልናገርም፣ በአገልጋዮች ደረጃ ግን እንደዚህ አይነቱን ውሳኔ አንቀበልም። ማርቲን ሉተር ከካቶሊክ ቤተክርስቲያን ውስጥ የወጣው የካቶሊክ ቤተክርስቲያን ስትስት ነው። ስለዚህ ቤተክርስቲያን መሪን የምትታዘዘው እንደ እግዚአብሔር ቃል ቆመህ ነው፣ ከእግዚአብሔር ቃል ውጪ ሲጻረር። ምክንያቱም የቤተክርስቲያኒቱ መርህ እነዚህ 5 ሶላ የሚባለው ላይ መጽሐፈ ስምምነት ገጹ ላይ 3 ብቻዎች አሉ። ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። ይሄ ክርስቶስ ብቻና ክብር ለእግዚአብሔር ብቻ የሚለውን የለም ማለት አይደለም፣ ግን 3ቱ ብቻዎች በጣም ይጎላሉ። መጽሐፍ ቅዱስ ብቻ ሲባል እኮ የመጀመሪያም የመጨረሻም የስልጣን ባለቤት መጽሐፍ ቅዱስ ብቻ ነው ማለት ነው። መጽሐፍ ቅዱስ ብቻ በሚለው መርህ ደግሞ ራሱ ሉተርም ይዳኛል፣ የሉተር ማስተምሮ ይዳኛል፣ የቤተ ክርስቲያን ውሳኔዎችም ይዳኛሉ፣ ስብሰባዎችም ይዳኛሉ። በዓለም አቀፍ ደረጃ እኮ ሉተራን ወርልድ ፌዴሬሽን የሚባለው እኮ ወንድ ለወንድ ሴት ለሴት የሚያጋባ ነው። የኛ የመካነ ኢየሱስ አገልጋዮች ኢትዮጵያ ውስጥ ያለን ጭንቀታችን እሱን ሊጭኑብን ያደረግነውን ጥረት በብዙ ትግል፣ በብዙ ጸሎት፣ በብዙ እንባ እሱ ውሳኔ ተቀይራል። በውስጥ አዋቂነት ምን እንዳሰቡልን ባናውቅም ማለት ነው። እኛ አሁን ቀላል አይደለም። አንድ አይናችንን ጨፍነን ነው መሪዎቻችንን ምንከታተላቸው። ከእግዚአብሔር ቃል ውጪ በሚሆን ካሸነፉንና ከተሳካላቸው ድሉ የስጋውያን ከሆነ ሲያሳድዱን ለመሰደድ ዝግጁ ነን። እኔ እናትና አባቴን ከመስጊድ ትቼ የተሰደድኩ ከመካነ ኢየሱስ ለመሰደድ ደሞዝ የሚያሳሳኝ ይመስላችኋል? እዚህ ሉተራውያንን የምትሉ ወንድሞቼ የምወዳችሁ በዚህኛው አካባቢ ላይ ከመትጋት ይልቁኑ ሉተራን ወርልድ ፌዴሬሽን ጋር ያለውን መካነ ኢየሱስ ከዛ ህብረት እንድትወጣ ብትታገሉ ጥሩ ነው። የቤተ ክርስቲያናችን መሪ ቄስ የዓለም አቀፍ ሉተራውያን ምክትል ፕሬዝደንት ናቸው። የጌታ እራትን አብረው ይወስዳሉ፣ ወንድ ለወንድ ሴት ለሴት ከሚያጋቡ ጋር ማለት ነው። እኔ የእሳቸውን ቡራኬ ለመቀበል ይቀፈኛል፣ ይሰቀጥጠኛል። ምክንያቱም ይሄ 2ኛ ጴጥሮስ ምዕራፍ 2 እና የይሁዳ መልእክት በፍቅር ግብዣችሁ ሲገኙ ያሳድፏችኋል ይላል። ዘመኑ የከፋ የመጨረሻ ዘመን ውስጥ ያለን ነው። ስለዚህ ትልቁ ባለስልጣን፣ ከፍተኛው ባለስልጣን መጽሐፍ ቅዱስ፣ ደግሞ መጽሐፍ ቅዱስ ብቻና መጽሐፍ ቅዱስ ነው።
ይሄ ፕላትፎርም አፕሮፕሪየት ይመስለኛል። ወንጌላዊ መተህ በመካነ ኢየሱስ እምነት ተከታዮች መካከል በድፍረት ለመናገር እና ለመወያየት ከሌላ ቦታ ወይም ደግሞ ከሌላ ቤተ እምነት ወይም ደግሞ ዲኖሚኔሽን ከኋላ ከመናገር እዚህ ከኛ ጋር መነጋገር፣ መወያየት፣ መማማር ጥሩ ይመስለኛል። አለዚያ ዳር መሄድና ከውስጥ እንትን ማለት ይሄ አይ ቲንክ ሁለተኛ ነው ሶስተኛ ጊዜ ነውና ልበ ሙሉ የሆነ ሰው በቤተክርስቲያኒቱ አስተምሮ የሚተማመን ሰው መጥቶ እዚህ ቢያስረዳን አለፈ ሲልም ከኛ የተሻለ እውቀትና ልምዱ ካለ ደግሞ መተህ ብታስተምረን ነው። በፍቅር ለመነጋገር ነው። ወንጌላዊ በተለያዩ ቤቶች ያደረካቸው እንትን አስከፍቶናል፣ አሳዝኖናል። መተህ በግልጽ ብትናገር ደስ ይለናል። እዚህ የምታየን በቤተ ክርስቲያን ውስጥ ያደግን የተወለድን ከልጅነታችን የተጠመቅን አለፍ ሲልም በቤተ ክርስቲያን ውስጥ በተለያየ የእዝ ሰንሰለት ውስጥ ወይም በኦርጋናይዜሽናል ስትራክቸር ውስጥ የሰራን እንገኛለን። ምናልባት አንተ ዛሬ ላይ የተለየ ነገር አለ የምትለው ነገር ካለ መተህ ብታስረዳን ደስ ይለኛል። ሌላው በጣም መጠንቀቅ ያለብን እንደ አንድ ፓስተር እንደ አንድ ወንጌላዊ ከታች ላሉ በማህበረ ምእመናን ብዙ የመካነ ኢየሱስን ወይም የሉትራንን ቤተ እምነት አስተምሮ ለማያውቁ ሰዎች ድንጋጤና ያልሆነ ምስል መፍጠር ጥሩ አይደለም። ያልሆነ ምስል መፍጠር ጥሩ አይደለም። ቤተክርስቲያኒቱ መካነ ኢየሱስ ሉትራናዊት መሆኗ ዛሬ አይደለም የሚታወቀው። ሉትራናዊት ስትሆን ደግሞ የራሷ የእምነት አስተምህሮ ዶክትሪን አላት። ቤተክርስቲያኒቷ የህፃናት ጥምቀትን ዛሬ አይደለም፣ ስለ ቅዱስ ቁርባን ያለት አስተምህሮ ዛሬ አይደለም የመጣው። በ18ኛው መቶ ክፍለ ዘመን ቤተክርስቲያንን ለመትከል ሲመጡ ሚሽነሮች በዚሁ እምነት የመጣ እንትን ነው። እንደ አዲስ ለምን እንደጮሆ ባይገባኝም በሰጣቸው እሳቤዎች ላይ መተህ ብንነጋገር ደስ ይለናል። ከዛ አለፍ ሲል እኔ ያልገባኝ ሌሎች ይቅርታ ቤተ ክርስቲያናችን ለውስጥ ሰርኩላር ወይም ደግሞ በውስጥ ስትራክቸሯ ለጻፈችው ደብዳቤ ሌሎች ይሄን ያክል ጩኸት ማሰማታቸው አልገባኝም። በእውነት ልረዳ አልቻልኩም። ቃለ ሕይወት አስተላልፋ መካነ ኢየሱሶች ለምን እንደዚህ አስተላለፈችው ብለዋል እንዴ? አላልንም። መሰረተ ክርስቶስ በራሷ የራሷን ነገሮችን የምታደርግባቸው የእዝ ሰንሰለት አላት። አንጮህም። ምክንያቱም ቤተክርስቲያን ለበጎቿ፣ ለህዝቧ፣ ለልጆቿ የሚያስፈልጋትን ነገር እንደ አንድ ፓስተር አስፈላጊውን ትእዛዝ ሁሉ በእዝ ሰንሰለቷ ትጠቀማለች። ለምንድን ነው የመካነ ኢየሱስ እንደዚህ ሊጮህ የቻለው? ለምንድን ነው የመካነ ኢየሱስ እንደዚህ ሊጮህ የቻለው? በጣም በሚደንቅ ሁኔታ ነው ያለው። እዚህ አሁን የምንሰማቸው አንዳንድ ሁኔታዎች ምንድነው ችግሩ? እንደዚህ ህዝቡን ሊያስጮህ ቻለ? አይ ቲንክ ወንጌላዊ ገባ መሰለኝ። ልክ ነኝ? ኦኬ። ወንጌላዊ ሰላም ላንተ ይሁን። ወንጌላዊ ሁሴን ሰላም ይብዛላችሁ። ሰላም ለእናንተ ይሁን በኢየሱስ ስም። አሜን አሜን። ጥያቄ ስላለን እንደ ቤተሰብ እንወያይ ብለን ነው። ሁሉም ጥያቄ ያለው ዛሬ ለሁለተኛ ጊዜ ነው እኔም የሰማውና ጥያቄ ያላቸው ሁሉም ጥያቄ ያለውና በዛ ጥያቄ ላይ አንተም ትክክል ነኝ ብለህ ያልክበትን ያው ዛሬም ተናግረሃል። ከዚህ በፊትም ኤርሚ ቤት ስትናገር ሰምቻለሁ። ትክክል ነኝ ያልክበትን ታስቀምጥና እነሱም ደግሞ ከመመሪያ ደንቡ አንጻር ከአሁን ከወጣው ከኖላዊ መመሪያ አንጻር ጥያቄ ያላቸውና ጥያቄ ይጠይቀዋል። ፈቃደኛ ነህ ለዚህ? ቴንክ ዩ፣ እናመሰግናለን። ወንጌላዊ ማንን ላስቀድም?
ኤርሚ አለ? ኤርሚ ወጥቷል? እሺ ኤርሚ ቀጥል አንተ። ኤርሚ ከወጣ እኔ ልጠይቅህና ከዛ ለሌሎቹም እሰጣለሁ። ወንጌላዊ ቅድም እኛ ስለ ኖላዊ መመሪያ መካነ ኢየሱስ ስላወጣቸው እያስረዳን እየተከራከርን እየተናገርን ነበር። ለተጠየቅነው ጥያቄ እየመለስን ነበረ። መካነ ኢየሱስ ልክ ነች። በጠቅላይ ቤተ ክህነቱ ተወስኖበት የወጣ ነው። ወደ ታች ወደ ሲኖስ ከዛም ወደ ታች እየወረደ ያለ ነው። መሰዊያውና ምስባኳን አላጋራም ማለቷ ከትምህርቱ አንጻር ነው፣ ከኮንፌሽኑ አንጻር ነው ብለን እያስረዳን ነበር እና ያኛውን ነገር እኛ የተናገርነውን አንተ ገብተህ ያንን ልክ የአንድነት ጠላት የዩኒቲ ጠላት አድርገ ኖላዊ መመሪያውን ስትናገር ነበር እና ይሄ አነጋገር ምዕመኖች አሉ እንግዲህ አገልጋይ ነህ፣ ወንጌላዊ ረጅም ዓመት ያገለገልክነህ አይነውዩ የሚሰሙን አሉ፣ ከታች የሚከታተሉን አሉ፣ የመካነ ኢየሱስ ምዕመኖች። ይሄ ነገር በምዕመኑ ዘንድ ተጽዕኖ የሚያሳድር ወይም ደግሞ ምዕመኑን ልብ ሊከፍል የሚችል ይህን ሁሉ ሚዲያ ላይ ወጥተን ስንናገር ይህን ሁሉ ከግምት ውስጥ አላስገባኸውም ወይ? ኖላዊው መመሪያ ላይ ጥያቄ እንኳን ቢኖር እዛው ነው እንጂ በውስጥ የሚጠየቀው ውስጣዊ መመሪያ ስለሆነ የምንቃወመው ወይም ደግሞ የማንደገፈው ነገር እንኳን ካለ እዛው ነው እንጂ የምንጨርሰው አደባባይ ላይ ወጥቶ ያንን ተቃውሞ ማሰማትና ኦፖዞ ነው ከመካነ ኢየሱስ ጋር መቆሙ ያ አግባብ ነው ብለህ አይደል? እሰማለሁ። ምንድን ነው? ኦኬ ተሰምቻለሁ እስካሁን ያልኩት ወይስ አልተሰማውም? ሰምቷል። እኔ ጋር ይሰማል በደምብ። ኦኬ ስለዚህ ይህንን ትክክል ነው አግባብ ያለው ነው ወይ? ምክንያቱም አገልጋይ ነህ በቤተ ክርስቲያኒቷና እዚህ ሚዲያ ላይ ቲክቶክ ላይ ያልተቀበልከው ያልተዋጠልህ ትክክል ያልሆነ ነገር እንኳን ካለ በውስጥ እዛ መነጋገር፣ መጠየቅ፣ መሟገት እየተቻለ ኦፖዝ ማድረግ አደባባይ ላይ ወጥቶ ቲክቶክ ላይ ወጥቶ ትክክል ነው አግባብ ነው ብለህ ታምንበታለህ ወይ ወንጌላዊ? ሌላ አለ አንድ ላይ እንመለስ። ተራ በተራ እንደዚህ አንድ ጊዜ ሲበዛብህ ብዙ ስለሆነ እሺ እኔ ሰላም ብያቸዋለሁ። እንዴ ዳዊት ነው ቄስ ዳዊት ነው የምለው? ዳዊት በል ችግር የለውም። ሻይ ቄስ ከሆንክ በእኛ ቤተክርስቲያን ነው ከቅስና ተለይቶ ስለማይጠራ ነው ባለን ልምድ። ከዚህ ፊት ቄስ ዳዊት ስትባል ስለሰማው ማለት ነው። ዳዊት እሺ ወንድሜ ዳዊት፣ እኔ ብዙ ቲክቶክ ተጠቃሚም ብዙ ጊዜ ምገባም አይደለውኝም። አልፎ አልፎ ነው አጋጣሚ ሆን ብዬ ፕሮግራም አድርጌም አልገባውም። ዛሬም ድክም ብሎኝ እረፍ ባልኩበት ዝም ብዬ ሞባይሌን ስከፍት ሳይ ኤፍሬም ወዳጄ ስለሆነ ገባውኝ እና እዛ በተናገርኩበት ነገር ላይ እንደው የአፍ ወለምታም ስሜታው ሆኜ የተናገርኩት ነገር የለም። ድምፅ አይሰማም? አሁን ይሰማ። እሺ የኔ ኔትወርክ ሊሆን ይችላል። እሺ ቀደምም በነገራችን ላይ ገስት እየላካችሁልኝ አክሴፕት ለማድረግ እየታገልኩ እየነካው አላስገባ ስላለኝ ነው። በተደጋጋሚ መግባት ባልፈልግ አልገባም ከናካቴው ነው። ስለዚህ አሁንም ለመግባት ፈልጌ አልነበረም እና ወንድሜ ዳዊት ያንተን ቅድም ስትገባ እኔ ፎሎ አድርጌ ያለው እኔ ስጀምር ወጣችሁ እዛው መነጋገር እንችል ነበር እና ስለዚህ ከገስት ላይ ወርዳችሁን የሰማችሁኝ ማለት ነው። እኔ ስናገር ስላላየዋቸው
ኤፍሬም ወዳጄ ነው፣ በክርስቶስ ወንድሜ ነው። በክርስቶስ ወንድምነቴ ደግሞ ልክ ዳዊት ከአንተ እኩል ወንድሜ ነው። የመካነ ኢየሱስን ሎጎ እዚህ ገዝታ የደረደራችሁት ሁላችሁ ከእናንተ እኩል ወንድሜ ነው። እኔ አንድ የሙሉ ወንጌል አባል ከመካነ ኢየሱስ እኩል ወንድሜ ነው። እኔ አንድም ቀን በህይወቴ ዘመን ሉተራዊ ነኝ ብዬ አላውቅም። 34 ዓመት እኔ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባል ነኝ። በህይወቴ ዘመን ከመካነ ኢየሱስ ውጭ አባል ሆኜ አላውቅም። መጽሐፈ ስምምነት ገጽ 23 ላይ መመልከት ትችላላችሁ። ማርቲን ሉተር የታደሰውን አዳሽ ሉተራዊ እያሉ ሲጠሯቸው አይወድም ነበር ይላል። ቤተክርስቲያን የጌታዋን ስም መላበስ አለባት እንጂ በሰው ስም አትጠራም ብሏል። እና የሉተርን ምክር ከሰማው አንዱ ነኝ። ይህን ሳልሰማ ነበር ምጠላው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 መሰረት እስከ ቁጥር 15 ባለው በሰው መስጠራትን አልወድም። እኔ ከሙሐመዳዊነት ወደ ሉተራዊነት አልመጣውም። እኔ ሉተር፣ ካልቪን፣ አርሜን የምትሉትን አላውቀው። እኔ መስጊድ ውስጥ ክርስቶስ ሲገለጥልኝ ልቤ በክርስቶስ ፍቅር ሲቀልጥ ክርስቶስን ፈልጌ ነው የመጣሁት። ሉተራዊ መባልን አልወድም ስል ካልቪን ሲባልም እኔ አይመቸኝም፣ አርሜን ሲባልም አይመቸኝም። ይሄ ለእኔ ቻሌንጅ በዚህ ሊያደርግኝ የሚችል ድምፅ ይሰማል። ሚዩት ያላደረጋችሁ ሚዩት አድርጉ። ሙሌ ሚዩት አድርገን። ሚዩት እኮ ነው ዴቫ፣ የማን ድምፅ ነው? እኔ ጋር ሚዩት ነው። ሚዩት አድርጉላችሁም እስኪ። እሺ ወንጌላዊ ይፈተቱ። እሺ ይህንን አቋሜ የኔ ማህበርም አገልጋዮችም ሁሉም ያውቃሉ። ማንም ሰው ሉተራውያን ሲባል የሲሚነሪ የቅስናን ሙሉ ኮርስ ወስጃለሁ። 9 ኮርሶችን ወስጃለሁ። እዛም ቻሌንጅ አድርጌያለሁ አስተማሪዎቼን ፊት እነ ቄስ ጎፈሬ፣ እነ ቄስ ዳባ፣ እነ ቄስ እሰይ ቻሌንጅ አድርጌያለሁን መጽሐፍ ቅዱሳዊ እነሱ አይ መባል አለብን በሚል እኔን መሞገት ማስገደድ አልቻሉም። ይሄ የኔ የግል አቋሜ ነው፣ በስያሜ ነው። ይሄ ከቤተ ክርስቲያኒቱ መሰረታዊ ዶክትሪን ጋር የሚገናኝ አይደለም። መካነ ኢየሱስ ውስጥ የሆነ ሰው አንድ ሰው በመካነ ኢየሱስ እንዴት ወንጌላዊ እንደሚመደብ፣ ቄስ ሆኖ ደግሞ እንዴት እንደሚሾም፣ መካነ ኢየሱስ ውስጥ አድገናል፣ በልጅነት ተጠምቀናል የሚል ድምፅ ቅድም ሰማ ነበር። እሰየው እንኳንም በመካነ ኢየሱስ ውስጥ አደጋችሁ። እኔ ደግሞ በሕፃንነቴ መካነ ኢየሱስ እንዳልጠመቅ እኔ ያኔ ሙስሊም ነበርኩኝ። ስለዚህ ከመካነ ኢየሱስ ውጭ ደግሞ ከመስጊድ ወጥቼ ከመካነ ኢየሱስ ውጭ ቸርች አላውቅም። መካነ ኢየሱስን ነው የማውቀው። መካነ ኢየሱስ ውስጥ ሆኜ ሉተር እንድባልና ልክ የሥላሴ አካል እስኪመስል ድረስ ማንም እንዲሰብከኝ አልፈልግም። እኔም አልሰብክም፣ ክርስቶስን ነው የምሰብከው። አደባባይ ወጥቶ ይሄው በውስጥ እንነጋገራለን ምን የሚለውን ነገር ላይ ብዙም ውሃ የሚቋጥር አይደለም ለእኔ፣ ውሃ ያነሳም። ይሄ ለምን የትኛው የተሰወረው ሚስጥር ስላለን የሚል ቻሌንጅ ያደርጋለሁ። ግን ሌላው እኔ በትህትና በተጠየቁት መልስ ልስጥ በሚል እንጂ አሁን ወንድሜ ዴቭ ስትጠይቅ እንደውም ጥያቄ ፈጠረብኝ። አንድ ነገር አለ ከጠቅላይ ቤተ ክህነት የሚል አዲስ ዛሬ ገና ስሰማ ማለት ነው። እና እኛ የኢትዮጵያ መካነ ኢየሱስን ሄድ ኦፊስ መስሪያ ቤቱም ጠቅላይ ቤተ ክህነት ብለነውም አናውቅምና ይሄ ኦርቶዶክሳዊ ቋንቋ ነውና እንዴት እንዳመጣሁም አላውቅም። የኦርቶዶክስ አውድ ነው፣ የእኛ ልምምድ አይደለም። እኔ ጠቅላይ ቤተ ክህነት ሲባል ሰምቼም አላውቅም። እና ጨርሻለሁ። እሺ ሴንትራል ኦፊሱ ነው መተዳደሪያ ደንቡ ነው እንደዛ የሚለው እሱ አይደለም። አሁን ይሄ ጥያቄ የቤተ ክርስቲያኒቱ አገልጋይ ነው ወንጌላዊ፣
ላትቀበለው የማትስማማበት በዚህ ኖላዊ መመሪያ ላይ የማትስማማበት ሊኖር ይችላል። ለመቀበል የሚከብድን ነገር ሊኖር ይችላል። ያንን እንደ አገልጋይነት እዛው መነጋገር ሲቻል እዚህ ሚዲያ ላይ ኦፖዝ ማድረጉ ሌሎችን ለአመፅ ማስነሳት አይሆንም ወይ? ይህን ማድረግ ትክክል ነው ወይ? እዛው መነጋገር፣ እዛው ሀሳብ መስጠት አንድ የመካነ ኢየሱስ አገልጋይ ምዕመን ሁሉ የመጠየቅ እንትን ማለት መብት አለው እና እዛ ማድረግ አይቻልም ወይ? በዚህ በአደባባይ ላይ መጥቶ ግን እንደዚህ መናገር አንተን ትልቅ አገልጋይ ነህ፣ ረጅም ዓመት የቆየ ነህ፣ እንደዚህ መናገሩ ለሚሰሙ ምዕመኖች የመከፈል እንትን የማድረግ ነገር አይሆንም ወይ? ይሄ ትክክል ነው አግባብ ነው ብለህ ትላለህ ወይ ነው የኔ ጥያቄ። ጥያቄህን በሁለት መንገድ ወስዳለሁ። እንደ ቅንነት ለመውሰድ ሲጀመር አይደለም እንደዚህ አይነት ጥያቄ ሚዲያ ላይ መመለስ ቀርቶ ይሄ ርዕስ ሚዲያ ላይ መነሳቱ ራሱ የውድቀታችን ማሳያ እንጂ ከፍታችን አይደለም። ግን ደግሞ እኔ ያንን የተናገርኩት ፔንቴኮስታል ለሆኑ ከመካነ ኢየሱስ ውጭ ለሆኑ ወንድሞቻችን ጥያቄ ለፈጠረባቸው ሰዎች ለነሱ የልብ እረፍት እንዲሆን ስጋት አለባቸው ወንድሞቻችን። የመካነ ኢየሱስ ምን ወደ ኦርቶዶክስ ይፈልሳል የሚል አለ። አይፈልስም ነው። እኛ በእግዚአብሔር ቃል ነው የምንዳኘው። የእግዚአብሔር ወንድሞቻችን ናችሁ። ወንድሞቼ ስለሆኑ ስለነሱም ስለሚመለከተኝ ነው እና የመለስኩት ይሄ ነው። በእናንተ እይታ የተሳሳትኩ ሊሆን ይችላል። ሚዲያ ላይ መውጣቱ በራሱ ውድቀት ነው ብያለሁ። ሁሉን ነገር በቤተ ክርስቲያን ውስጥ እኔ ደብዳቤው መጋቢት 26 በተጻፈ ምናልባት በሁለት በሶስት ቀን ውስጥ እጄ ገብቷል። አላወጣውኝም። የኔን ቲክቶክ ላይ ብትይም ቪዲዮ አልሰራውኝም። አሁን አንተ ለምትለው አይነት ጥንቃቄ በማድረግ ነው እና በዚህ ምክንያት ነው ደግሞ ይሄንን ያክል 13 ሚሊዮን አባል ያለን ሰዎች 500 የማይበልጥ ተመልካች ያለበት ቦታ ላይ በዚህ በእኔ ጥያቄ የኛ ምዕመን ግራ ይጋባል፣ ይከፈላል የሚል ሀሳብ የለኝም። ስሪቴም ዝግጅቴም ቸርች እንዲከፈል በሚያደርግ አይደለም። የኔ ቆይታ እኔ በእኔ ህይወት አገልግሎት ውስጥ ሰዎች ወደ እኔ እንዲጎዘጎዙ ተከታይ ቲፎዞ በማድረግ የኖርኩኝ ሰው አይደለሁም። በጣም በጥንቃቄ ወደ ክርስቶስ እንዲሆኑ ስለሆነ ያለኝ ልምድ እኔን በእንደዚህ አይነት አስተያየት ቸርች ውስጥ እያለው እያገለገልኩ ሰዎች ይሰናከሉብኛል ብዬ አላስብም ወንድሜ ዴቭ። ምክንያቱም ልቤ ውስጥ ያለውን ነው የምነግርህ። ከልቤ ውጭ ብነግርህ እሱ ሽንገላ ነው የሚሆነው። እሺ፣ አመሰግናለሁ ወንጌላዊ ሁሴን። ለእያንዳንዳቸው ጥያቄ ይኖራቸዋል፣ የሚያሳዩትም ዶክመንት ይኖራል። ለማን ልስጥ? ኤርሚ ወይስ አኪ ወይስ ሙሌ? አንዴ እኔ ልጠይቅ በስራ መሀል ስለሆንኩኝ። እሺ፣ ያ ወንጌላዊ መጋቢት 16 ቀን 2018 የወጣውን ኖላዊ መልእክት ትቀበላለህ? ቀበል የቤተ ክርስቲያኒቱን በቃ አልቀበልም ካልከኝ ችግር የለውም። ላብራራለህ ነው ካልፈለግ። እሺ፣ አይ በአጭሩ አስረዳኝ። አልቀበልም እሺ፣ እንስማ። ቆይ አኬ፣ ቆይ ሙሌ ሚዩት አድርገው እንትና እንስማ። አልቀበልም ስልህ ሙሉ 100% እዛ ውስጥ በጎ ነገር አንድም ነገር የለም። ሙሉ በሙሉ አልቀበልም አይደለም። ጭብጦች አሉ የሚወጡት፣ የምቀበላቸው ነገሮች አሉ። ስለ ሐሰተኛ ነቢያት ምናልባት ቅድም ዴቭ አውቃለሁ ብለኸኛል እና ካወቀኝ ዛሬ ቲክቶክ ላይ የሚጮህ ስለ ሐሰተኛ ነቢያት በቤተ ክርስቲያን ውስጥ ምናልባት አዲስ አበባም ደረጃ ሊሆን ይችላል፣ አላውቅም። የቀደሙ ሰዎች ሊኖሩ ይችላሉ። ሐሰተኛ ነቢያትን በመቃወም እኔን የቀደመ ያለ ሰው አይመስለኝም። እኔ ከ2007 ዓመተ ምህረት ምርጦችን የሚያስቱ ሐሰተኞች የትኞቹ ናቸው ብዬ ባለኝ በማህበረ ምዕመን ውስጥ ለ4 ወር አስተምሬያለሁ። እነዚህ ጤናማ ያልሆኑ አገልጋዮች ሲጋበዙ እስከ ሄድ ኦፊስ ድረስ ስልክ በመደወል ከሲኖዶሱ ኮንታክት በማድረግ በማህበረ ምዕመኔ ምስባክ ላይ እንዳይቆሙ የበኩሌን አስተዋጽኦ አድርጌያለሁ።
ምናልባት ይሄ ደብዳቤ ራሱ እንዲጻፍ ካደረገበት ምክንያት ራሱ ቀደምት የመጀመሪያው ሰው ምክንያት ሊሆን ይችላል። ወንጌላዊ ወደ ዋናው ፖይንት ስማኝና፣ ስለዚህ ሐሰተኛ ነቢያትን ቤተክርስቲያኒቱ ለመቃወም ያደረገችውን ጭንቀት እጋራና ሲመተ ሐዋርያትና ሲመተ ነቢያት ላይ ነቢይ ለምን አልሾመችም፣ ሐዋርያ ለምን አልሾመችም ብዬ ጠይቄም አላውቅም። ይሄ የኔ አጀንዳ ጭንቀትም አይደለም። ቤተክርስቲያኒቱ ከዚህ ፊትም አልሾመችም። ቄስና ወንጌላዊ ብቻ ነው የምትሾመው። ሹመትም ለቄስ ነው የምትሾመው። ወንጌላዊ ሲጀመር አይሾምም፣ ይመደባል እንጂ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወንጌላዊ ይመደባል፣ ቄስ ይሾማል። ይሄ ደግሞ ሀቅ ነው፣ እኩል አይደለም። እና እዛ ውስጥ ማልቀበለው የለም ማለት አይደለም፣ ግን በጥቅል ሀሳቡ ከጥቅሙ ጉዳቱ ይመዝናል ባይ ነኝ። ከዚህ ይልቅ ቤተክርስቲያኒቱ አንገብጋቢ ጉዳይ ነበረበት። እሱ ራሱ ብዙ የትም ቦታ አንገብጋቢ ጉዳዮች ብዙ ሊኖሩ ይችላል። አሁን ግን በዚህ ደብዳቤ ውስጥ በቀጥታ አልቀበልም የምትለው ምኑን ነው? አሁን እኮ ስለ ሐሰተኛ ነቢያት ነው የነገርከን እና እስቲ እኛም እንድናውቀው ከአንተ ጋር እኩል እኛም አንቀበልም እንድንል በዚህ ደብዳቤ ውስጥ ይሄን ያለችውን አልቀበልም የምትለው የቱን ነው? ከኔ ጋር እንኳን አልቀበልም ለማለት አይደለም፣ ግን በቅንነት ጥያቄን ልመልስልህ። አልቀበልም የምትለው ምንድን ነው ላልከኝ፣ የምቀበለውን በዝርዝር ብነግርህ አይቀድምም? መጀመሪያ ለምሳሌ ከፖዘቲቭ ብንጀምር ወንጌላዊ፣ ይሄ አሁን የምታወራው ፐርሰናል ኦፒኒየንህ ነው ወይስ እንደ ቤተክርስቲያን ነው? አሁን እኔ ሲኖር ነው ወይ እንደ ሰበካ ነው ወይስ እኔ ያንተ ኦፒኒየን ነው? ሙሌ አንተ በራስህ ጊዜ ተጠይቀዋለህ። ሙሌ አንተ በራስህ ጊዜ ወንጌላዊውን አሁን ከምጠይቃቸው አንስታችሁ በቃ ችግር የለም። እኔ ይውጣላችሁ። እሺ ወንጌላዊ፣ አሁን ብዙ የምንስማማበት ነገሮች እንደሚኖሩ በጣም እርግጠኛ ነኝ። አሁን የምፈልገው አልቀበልም ይሄንን ደብዳቤ ያልከውን ከዚህ የተነሳ ነው ብለህ አጠር አድርገህ ሌሎችም ስላሉ ብትነግረን። ግን ከፖዘቲቭ ለመጀመር ፈልጌ ነበረ። አልቀበልም ያልክበት ምክንያትም ካልክ እሺ እንገር። ማልቀበልበት ምክንያት አንደኛው በቅዱሳን ህብረት በሐዋርያት የሃይማኖት መግለጫችን ውስጥ ራሱ በአንዲት ቅድስት የሐዋርያት ቤተክርስቲያን እንላለን። ያቺ ቅድስት ቤተክርስቲያን አንድ የተባለችዋ መቼስ ያ መግለጫ በሚወጣበት ጊዜና ዘመን ቤተክርስቲያንም አንድ ነበረች። በተለያየ ቤተ እምነትና በተለያየ ድርጅታዊ ስም የተከፋፈለች አይደለችም። ስለዚህ እነሱ መግለጫውን ሲያወጡ ግልጽ ነበር። አሁን በአንዲት ቅድስት ሐዋርያት ቤተክርስቲያን በምልበት ጊዜ እኔ በአይምሮዬ መካነ ኢየሱስ ብቻ ናት ይቺ ቅድስት ቤተክርስቲያን ብዬ አላምንም። እናንተም እንዴት አምናላችሁ ብዬ አላስብም። ስለዚህ በክርስቶስ አካል እቺ በገሃዱ ዓለም ከምትታየው ውጪ የማትታየዋ ቤተክርስቲያን አካል ነንም ብዬ አምናለሁ። ከነዚህ የሚለየን እኔ ሙሉ ወንጌል ቤተክርስቲያን ሄጄ እንዳላገለግል የሙሉ ወንጌል ቤተክርስቲያን ፓስተር መጥቶ እኔ በማገለግልበት ማህበር ላይ እንዳያገለግል የሚከለክለውን ነገር መቀበል በጣም ይከብደኛል። ከወንድሞቼና ከእህቶቼ የለየኝ ነገር አለ እዚህ ደብዳቤ ላይ። ስለዚህ ከቅዱሳን ህብረት መለየት አልፈልግም። ይህ ለእኔ ትልቅ ህመም ነው። ይሄ ከግል ጥቅም ጋር የተያያዘ አይደለም። መንፈሳዊ ጥቅሙና መንፈሳዊ ጉዳቱን ከማስላት ጋር የተያያዘ ብቻ ነው። ይሄኛው እንትን ወንጌላዊ በጣም እያብራራህ ነው። አሁን በጣም ጊዜ ከምንወስድ አንደኛ ከሌሎች ቤተ እምነቶች መጥተው በቤተ ክርስቲያኒቱ ምስባክ ላይ እንዳይሰብኩ የተባለውን አልቀበልም ባጭሩ። ልክ ነኝ? እኛም ሄደን ማገልገላችን ይከለክላል እኮ። ሁለቱንም አልቀበልም። ግን ይሄን ቤተ ክርስቲያን አንተ መቼም ወንጌላዊ ነህ፣ ከኔ በተሻለ መልኩ ነው። ቤተ ክርስቲያን ይሄንን ስትናገር ከምን አኳያ ነው ይሄን ያለችው? ይህን ስትናገር ከምን አኳያ ነው ያለችው? እሺ ይሄ ደብዳቤ ከወጣ ወዲህ አንደኛ ይሄኛውን ስትናገር ከምን አኳያ ነው ያለችው?
ከቤተ ክርስቲያኒቱ አስተምሮ አኳያ ነው ተገልጿል እኮ እዛ ላይ። ስለዚህ ከቤተ ክርስቲያኒቱ አስተምሮ አኳያ ከሆነ አንተ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን አስተምሮ አልቀበልም እያልክ እንደሆነ ተረድተኸኛል? በሌላ አነጋገር በእኔ አፍ አንተ አልክ፣ እኔ አላልኩም። አንተ አልክ። ኖ ድርጊትህ አሁን እኮ እያልኩ ነው። ምንም እኔ ምለው። እሺ ለማንኛውም የኢትዮጵያ ቤተክርስቲያን መካነ ኢየሱስ ወንጌላዊ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በዶክተሪኗም ወይም በአስተምሮዋ ላይ ከሌሎች ቤተክርስቲያን ወይም የነቢያትና የሐዋርያትን ታይትል የያዙ ሰዎች መጥተው ምስባክን እንዲጋሩ የሚፈቅድ አስተምህሮ አላት? እሺ ይኸውልህ፣ ቅድም ከፖዘቲቭ ልጀምርልህ ስልክ አልፈቀድክልኝም። ከማትቀበለው አልከኝ። አይ ፖዘቲቭማ አንተ እኮ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባል አገልጋይ ስለሆንክ ብዙ እኔ እናንተን የሚያግባቡ ነገሮች ሊኖሩ ይችላሉ። እዚህ በዘርዘረ ነው ማንጨርሰው። እሱን እንዳለ አስቀምጠ ነው አሁን ያላግባባን ላይ አሁን ቅድም ያልከው ሐዋርያት ሲመታ ሐዋርያትና ነቢያትን እሱ ለብቻ አንድ አጀንዳ ነው። እኛ አሁን ኮልፌ ውስጥ ሐዋርያና ነቢይ ያለውን መጋበዝ አቁመናል። ከዚህ ደብዳቤ በኋላ ግን ሌሎችን ፓስተሮችን ወንጌላውያንን እንጋብዛለን። ለእንትንም አለም ለእልህ ታዘዝም ማለት ታውቃለህ። በቤተክርስቲያን ውስጥ አስቀድሞ ነው ፕሮግራም የሚወጣው። የ3 ወር የ6 ወር ነው የሚወጣው። ወጥተዋል። እኒህ የሚያከራክሩ ጉዳዮች ላይ ሊያጋጩን የሚችሉ ጉዳዮች ላይ ሐዋርያ በሚል ሐዋርያ ሳይሆኑ ሐዋርያ ነን የሚሉ ስላሉ፣ ነቢይ ሳይሆኑ ነቢይ ነን የሚሉ ስላሉ፣ ጤናማ ነቢያቶች እንዳሉ ብናምንም አሁን ግን ወስነናል። ይሄንን ግን በሁለቱ ጉዳይ ላይ ማለት ነው። አገልጋይ ከሚጋብዙት አንዱ ነኝ። ዝም ብሎ በአየር ላይ አይደለም። ይሄንን በጣም ጥሩ። ቀጥል አገልጋይ። ከዛ ውጪ ሐዋርያና ነቢይ ከሚባል ውጪ ፓስተር፣ ወንጌላዊ የሚል ታይትል ያላቸውን እንዲሁም ደግሞ ወንጌላዊና ፓስተር ብቻ አይደለም እኮ በብዙ በጎ ፈቃድ አገልጋዮች እኮ አሉ በአብያተ ክርስቲያናትም በእኛም ቤተክርስቲያን ውስጥ እና በቅንነት የእግዚአብሔርን ጸጋ ያለባቸው ሰዎች እኛ እናገለግላለን፣ እንጋብዛለን። ስንጋብዝ ግን እስከ ዛሬ ድረስ እኛ ዶክትሪኒ መድረክ ላይ ሰው እንዲነካ አንፈቅድም። የእንደዚህ አይነት አዝማሚያ እንኳን ቢፈጠር እናርማለን ጉባኤ ላይ ወጥተን እና እንደሱ አይነት ስህተት አይፈጸምም። እሱ በግሌ እኔ ስለተቀበልኩት ስላልተቀበልኩት አይደለም። የቤተ ክርስቲያኒቱ አሰራር አስተምሮ ገዢ ነው። ማንም ለዛ መገዛት ውዴታውም አይደለም ግዴታው ነው። እሺ በጣም አመሰግናለሁ። የመጀመሪያው ካንተ አፍ የወሰድኩት የነቢይና የሐዋርያ ታይትል ያላቸውን ሰዎች ወደ መስባኩ ላይ ከዚህ ደብዳቤ በኋላ መጋበዝ አቁመናል ብለኛል። አመሰግናለሁ። ሁለተኛው ግን ሌሎች ጸጋ ያላቸው ፓስተሮችና አገልጋዮችን እንጋብዛለን ብለሃል። ቤተ ክርስቲያኒቱ እንግዲህ ቤተክርስቲያኒቱን ትእዛዝ የምንቀበል ከሆነና ለቤተክርስቲያናችን ፕሬዝዳንት ለቤተክርስቲያናችን የበላይ አካላት የምንገዛ ከሆነ ሌሎች ፓስተሮችና አገልጋዮች በምስባካችን ላይ እንዲሰብኩ ስምምነት ሳይኖር ቤተክርስቲያኒቱ አሁን ያወጣችውን ስምምነት ስለሌለ የምስባክ መጋራት ስምምነት ስለሌለ ከዚህ በኋላ ታይትል ያላቸውን ወይ የነቢያት ወይም የሐዋርያትን ብቻ ሳይሆን የሌሎችንም ነው የጠቀለለች ያለችው። ስለዚህ አሁን አንተ እያልከኝ ይሄንን አልቀበልም እያልክ ነው። ነገርኩ እኮ ቀለል አድርገው አጠር ብታደርገው ደስ ይለኛል። አልታዘዝም ምናምን የሚለውን ነገር ተውና ወደ እንደዛ ከሄድክ ወደ ታሪክ እንሄዳለን፣ ወደ ሉተር እንሄዳለን። ሉተር ካቶሊክን አልታዘዝም ያለው ለምንድን ነው? ስለዚህ የቤተ ክርስቲያን ፕሬዝዳንት በለው ሲኖዶስ መሪ ሆነው እንደ እግዚአብሔር ቃል ሲሆን ትታዘዘዋለህ። ከእግዚአብሔር ቃል ውጭ እነሱ እኮ ግብረ ሰዶምን የሚጭኑብን እኮ ሙከራ አድርገዋል። ወንጌላዊ ኖ ይሄንማ አልፈቅድም። ወንጌላዊ አሁን ቤተክርስቲያኔን ብዙ ቆስለን ደምተንባት አትበል። ቤተክርስቲያን ያንተ አይደለችም፣ የክርስቶስ ናት፣ የኔም አይደለችም። ቤተክርስቲያኔ አትበል፣ ቤተክርስቲያኑ በል። ላስተካክል። እሺ አሁን ወደ ሌላ ነገር ውስጥ እንዳንገባ በጣም የተጠነቀቅኩኝ ነው እንዳይረበሽ።
አሁን እኔ ያልኩት ነገር ስለዚህ አልቀበልም፣ ይሄን ፓስተርና ሌሎች በጸጋ ሊያገለግሉን የሚችሉ ሰዎችን ምስባክ ሼር ቢደረግ ማድረግን አልቀበልም ያለችውን አልቀበልም ነው ባጭሩ። አይደለም አጠር አድርገን እንድንሄድ ነው፣ ሌሎች እየጠበቁ ስለሆነ። አዎ መልሽ ይላል። በጣም ጥሩ። ስለዚህ ቤተክርስቲያኒቷ በዚህ ጉዳይ ላይ የተናገረችውን አልቀበልም እያልክ ነው። የመጨረሻ ነጥብ ማነሳው የቤተክርስቲያኒቱን ፕሬዚዳንት ቡራኬ አልቀበልም ብልሃል። ትክክል ነው። ምናልባት ወንጌላዊ ከዛ ወደ ጆ ካለ አንድ ቁጥር እየጻፈ ነበር መሰለኝ፣ ወይም ዴቡ የቤተክርስቲያኒቱን ፕሬዚዳንቱን ቡራኬ አልቀበልም ያልከው ለምንድን ነው ካልክ እሷን አጠር አድርገህ ነግረህን እኔ በዚሁ ጥያቄን አጠቃልላለሁ። በይፋ ንስሐ ይግቡ። ግብረ ሰዶማውያንን መጥተው በአድዋ 00 ላይ 2 ቄሶችን ተመሳሳይ ጾታ የሚያጋቡትን ግብረ ሰዶማውያንን ቡራኬ እንዲሰጡ ያደረጉትን በቀሳውስቱ ጉባኤ ላይ ይቅርታ አልጠየቁም። ከዚህ ቀደም በቦርዱ በቴሌቪዥን ላይ ወጥተው ቄሱ ይቅርታ የጠየቁበትን አልደረሰህም ወይም አላየህም ወይም እንላክልህ እንዴ? በገሃድ ወጥተው ይቅርታ መጠየቃቸውን የተነበበ እንትን ነበር። አስፈላጊም ከሆነ ምናልባት ካልደረሰ ልንሰጥህ ይችላለን። ፕሬዚደንቱ ይቅርታ የጠየቁበት ደብዳቤ ተነቦ እሳቸው ባሉበት የተነበበው ሳይሆን እኔ እሳቸው ራሳቸው ይቅርታ ይጠይቁ። ፕሬዚደንት ናቸው። ለምን ነው ሌላው የሚያነብላቸው? ሌላውን የጻፈው እሳቸው በራሳቸው በአንደበታቸው ይቅርታ መጠየቅ አለባቸው። አንተ በምትፈልገው መልኩ ይቅርታ መጠየቅ አለባቸው እያልከኝ ነው? እኔ በምፈልገው መልክ ሳይሆን የእግዚአብሔር ቃል በሚለው መንገድ ነው። በጣም ጥሩ። እሺ፣ እሳቸው ግን በገሃድ በቦርድ በተነጋገሩት መሰረት በጽሁፍ እሳቸው ባሉበት ተነቦ ይህም ሁኔታ ለየቤተ ክርስቲያኒቱ ለየሲኖዶሶቹ ተልኳል። በዚህ በአየር ላይም ሙሏል። በዩቲዩቦች በመካነ ኢየሱስም ገጽ ላይ ማግኘት ይቻላል። አሁን አንተ እያልከኝ ያለኸው እሳቸው ካላደረጉት እኔ አላደርግም እያልክ ነው። እኔ ጥያቄን ጨርሻለሁ። ዴቭ ወደ አንተ መልሻለሁ። እናመሰግናለን። ከዛሬ ይቅርታ እንዴ ከዛሬ ከተነሳው ከዚህ ውጭ ሌላ ጥያቄ አለ? መቼስ የአንድ ቤተክርስቲያን አባል ቆይ ሚዩት አድርጉ ሌሎቻችሁ። ሙሌ ልጨርስና ከዚህ ከደብዳቤ ውጭ እኔ መካነ ኢየሱስ ነኝ፣ እናንተ መካነ ኢየሱስ ናችሁ። በመካነ ኢየሱስ አስተምሮ ጉዳይ ላይ የሚያወያየን የሚያጠያይቀን ነገር ላይ የለም። ያ ቆይ አንድ ጊዜ ወንጌላዊ ሁሴን ሌሎችም ስላሉ ለነሱ ምድል ልስጣቸውና እንትን እያደረኩ ስለሆነ ኤርሚና ሙሌ ትቀጥላላችሁ። ዊዝ ሪስፔክት አውሩ። የቤተ ክርስቲያናችን ሲኒየር አገልጋይ ነው ወንጌላዊ ሁሴን። ኤርሚ ለአንተ ልስትና ዝግጁ ከሆንክ ዝግጁ ካልሆንክ ለሙሌ እሰጣለሁ። ኤርሚ ዝግጁ ነህ? እሺ፣ ትልቁ ላይ አደርጋለሁ። ኦኬ፣ ሰላም ብያለሁ ወንጌላዊ በድጋሚ። ይሄ መጽሐፈ ስምምነት ነው እንግዲህ ሁላችንም እንደምናውቀው ይሄው መጽሐፈ ስምምነት ነው። የወንጌላውያን ሉተራውያን የእምነት መግለጫዎች የሚለው ነው። በአማርኛ የተተረጎመው ነው ይሄኛው መጽሐፍ ማለት ነው። ይሄኛው እንግዲህ ታውቀዋለህ፣ በብዛት የሚታወቀው መጽሐፍ ይሄኛው ነው። ይቅርታ አድርግልኝ። መጽሐፈ ስምምነት የክርስትና ትምህርት እምነት ማጥኛ ልታስተምረኝ ነው? አይ አይደለም፣ ጥያቄ ስላለኝ ነው። አይ እኔ ይሄ ሁለቱም መጽሐፍ እጄ ላይ አለ። ቲክቶክ ላይ በተናገርኩት ጉዳይ ላይ ጥያቄ ካለ የተጠየቁትን መልሻለሁ።
ወንጌላዊ ሁሴን ምናልባት አሁን ከዛ ውስጥ ሊያሳየ የፈለገው አንቀጽ ሊኖር ይችላል አሁን ከተናገርከው ጋር የሚገናኝ ማለት ነው። እና እስኪ አስጨርሰው ጥያቄውና ትመልስለታለህ። እሺ ወንጌላዊ አንዴ ይቅርታ፣ ሁለቱም አንዴ ይቅርታ ካመጣ መጽሐፈ ስምምነት ገጽ 23ን አውጣው። አንዴ ቆይ፣ ጥያቄ ስለሆነ ልጠይቅ የነበረው አንዴ ሐሳቤ ልጨርስና በጣም ትልቅ ይቅርታ ጋር በጣም ይቅርታ ወንጌላዊ ስላቋረጥኩ። እሺ እነዚህ ሁለቱ መጽሐፎች እንግዲህ ይሄ መጽሐፈ ስምምነት ነው በዋናነት፣ ይሄኛው ደግሞ እንደ ላይት ቨርዥን ነው ወይም ደግሞ ሚኒ ቨርዥን ነው ይሄኛው መጽሐፍ። ሶ ከዚህኛው መጽሐፍ ላይ እንግዲህ ኦክስበርግ ኮንፌሽን የምንለው አለን። ይኸው እንደምታዩት የኦክስበርግ የእምነት መግለጫ ይላል። የኦክስበርግ የእምነት መግለጫ ላይ አንቀጽ 14 ላይ እንደዚህ የሚል ጽሑፍ አለ። ምናልባት ከታየ ኔትወርክ ግን ልክ ነው። ካሜራ እንትን እያለ ቢላግ እያደረገ ነው። ይታያል በደምብ ሙሌ? ለእኔ ይታያል። እሺ እንዲህ ይላል አንቀጽ 14 ላይ ስለ ቤተክርስቲያን ስርዓት ካለ በኋላ የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማንም ሰው በቤተክርስቲያን በይፋ ማስተማር ወይም ቅዱስ ምስጢራትን ማከናወን የለበትም ብለው ያስተምራሉ። ይሄ አንቀጽ 14 የኦክስበርግ ኮንፌሽን ነው የሚለው። ቤተክርስቲያን ደግሞ አሁን ምን የሚል መግለጫ አውጥታለች? ምስባክና መሰዊያ ከሌሎች ጋር አልጋራም። ስለዚህ አንደኛው መሰረቱ ምንድነው? ለዚህ አሁን ለወጣው መግለጫ ይህ አንቀጽ 14 ነው። የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማን ነው የሚጠራው? ቤተክርስቲያን ውስጥ ካለው እንግዲህ ኮንግሪጌሽን አለን። ስለዚህ ምዕመኑ ነው ይሄንን ነገር የሚያደርገው። ስለዚህ ሹመትም ሲሰጥ የቅስና ሹመትም ሲሰጥ በኮንግሪጌሽን ደረጃ ነው ይሄ ውሳኔ የሚደረገው። ስለዚህ የቤተክርስቲያን ስርዓትን በተመለከተ በትክክል ካልተጠራ በቀር ማንም ሰው በቤተክርስቲያን በይፋ ማስተማር ወይም ቅዱስ ምስጢራትን ማከናወን የለበትም ብለው ያስተምራሉ። ስለዚህ በቤተክርስቲያኒቱ የተሾመ ወይም ደግሞ የተጠራ ለዛ ኦፊስ ለዛ የአገልግሎት ቦታ የተጠራ ካልሆነ በስተቀር በቤተክርስቲያን ማስተማር ብቻ አይደለም ቅዱስ ምስጢራትንም መፈጸም አይችልም። ስለዚህ ቤተክርስቲያን አንዱ መሰረቷ ኮንፌሽኗ ነው። ካለ ኮንፌሽኗ መግለጫ ራሱ ማውጣት አትችልም። ለምን? የእምነት መግለጫዋ ስለሆነ። ይህንን ደግሞ በዚሁ መጽሐፍ ላይ ማየት እንችላለን። ግልጽ አድርጋ ስላስቀመጠችው ለሁላችሁም እንዲታይ አንዴ ላይቱን ሸፍኛለሁ። እንዲህ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ቤተክርስቲያኒቱ ቅዱሳት መጽሐፍትን ማለትም የብሉይና የአዲስ ኪዳን መጽሐፍትን የማይሻሩና የማይለወጡ የመጨረሻ ቅዱስ የእግዚአብሔር ቃል በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስ የእምነት መግለጫዎችን ትቀበላለች። ቤተክርስቲያኒቱ ያልተለወጠውን የኦክስበርግ የእምነት መግለጫ አሁን ቅድም ያነበብኩትን እና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ስለዚህ እዚህ ላይ የተጻፈውን የኔ ጥያቄ ምንድነው? አንቀጽ 14 ላይ ቅድም ያነበብኩትን ወንጌላዊ ሁሴን ትቀበለዋለህ ወይ? ኦክስበርግ ኮንፌሽን ስለሆነ። ቤተክርስቲያን ደግሞ ምን አድርጋለች? በመግለጫዋ ከሌሎች ጋር ምስባክና መሰዊያ አላጋራም። በቤተክርስቲያኒቱ ውስጥ ማገልገል ያለበት በቤተክርስቲያኒቱ የተሾመ ካህን ወይም ቄስ አለዚያ ደግሞ ወንጌላዊ ብቻ ነው ብላ አስቀምጣለች። ይኸው ኮንፌሽኗ እንደዚህ ይላል። በዚህኛው መክፈት እችላለሁ። በዚህኛው መጽሐፈ ስምምነት በሁለቱም አንድ አይነት ነገር ነው የሚያስቀምጠው ኦክስበርግ ኮንፌሽን ላይ ማለት ነው። አንቀጽ 14 ላይ ይኸው
አንቀጽ 14 ላይ እኔ እኮ ትክክል አልጠቀስኩም ስላልኩ እሱን አትልከም። ከዛ ስለጠቀስክልኝ አያስፈልግም አይደል? አይ ጥያቄን እዚህ ላይ ነው። ይሄንን ትቀበለዋለህ ወይ ነው ወንጌላዊ እንትን መሆን ያለበት። የኔ ወዳጄ ጥያቄ ምን ነበር መሆን ያለበት? ቅድም ስለመለስኩኝ የቅድም መልስህ ዴቭ ሲጠይቅህ የሰጠኸው መልስ ከዚህ ካልተለወጠው የኦግስበርግ መግለጫ ጋር ከሉተር ካቴኪዝም ጋር ይጋጫል ብለህ ባጭሩ መጠየቅ ትችላለህ። ይህንን እንደዛ ነው ያልኩት እኮ ሪፋይን ላድርገው ብዬ ነው ጥያቄ ገባ ባጭሩ ማለት ነው። እንዴት ታስታርቀዋለህ? አሁን ይህንን መጽሐፍ ለማያውቅ ሰው ልክ ነው፣ በደንብ ታሳያለህ። አሁን ለእነዚህ መጽሐፍቶች እንግዳ ስላልሆንኩ ከዚህ ጋር ይጋጫል እንዴት ታስታርቀዋለህ ብለህ ጥያቄን በዚህ ስታስተካክለው ግልጽ ያለ መልስ እሰጥሃለሁ። ወንጌላዊ አንድ ጥያቄን አልተረዳኸኝም። ተረድቻለሁ። የአንተ መልስ ቅድም እንኳን ልቀበልም ብያለሁ። የአንተ መልስ ከዚህ ጋር ይጋጫል እያልከኝ ነው። አትቀበለውም ነው ይሄን አትቀበለውም፣ ይሄን አርቲክል አትቀበለውም። አንቀጽ 14 እንደሱ ከምትለኝ ከዚህ ጋር ይጋጫል ለምን አትለኝም አልኩ እኮ እኔ። ጥያቄውን እኛ አርቲኩሌት ማድረገው እኮ አይደለም። ከወንድም ጋር አንድ ላይ በመንፈስ መናበብ ያስፈልጋላ። ቅድም የተጠየኩትን ጥያቄ ይዘ ከመለስኩ መልስ ተይዘ አንድ ላይ ጨምቀ የአንተ መልስ ከዚህ ጋር ይጋጫል ብትለኝ እንደውም እኮ ከባድ ጥያቄ ለሚሆነው ይሄ ነው። ከዚህ ጋር ተጋጨ መልስን አሁን የመለስከው መልስ አትጸጸትበትም ወይ? ይቅርታ አትጠይቅበትም ወይ? ይኸው ካልተለወጠው ኦግስበርግ ጋር ተጋጨብህ ማለት እኮ ትችላለህ። እንደውም የኛው ጥያቄ ቀላል እኮ ነው። ሁለት ጊዜ አንድን ነገር በተለያየ መንገድ ላይ አልቀበልም እንድን ለምን ትፈልጋለህ? የመለስከው መልስ ካልተለወጠው ከኦግስበርግ ጋር መግለጫ ከሉተር ካቴኪዝም መግለጫ ጋር ይጋጫል ብለህ ስትጠይቀኝ እመልስልሃለሁ። እሺ አንዴ ላውራ። ይቅርታ ወንጌላዊ፣ ይሄኛውን ያመጣሁት አንደኛ ቅድም መግለጫ አልከፈትንም። ቅድም ምንም አይነት የከፈትነው ነገር የለም በማስረጃ መሆን ስላለበት። ቤተክርስቲያን ከምን ተነስታ ለምንድን ነው ይሄን ያነሳሁት? ቤተክርስቲያን ከእምነት መግለጫዋም ስላለ የሰጠችው አቋም በእምነት መግለጫዋ ላይም ስላለ ነው እሱን እየጠየቅኩ ያለሁት። ስለዚህ ይሄን ማትቀበል ከሆነ አዎ ይጋጫል፣ አንተ ከያዝከው ሐሳብ ጋር ይጋጫል። ስለዚህ እኔ ቀጥታ እየጠየቅኩ ያለሁት ይህን አርቲክል አንደኛ ትቀበለዋለህ ወይስ አትቀበለውም? ሁለተኛ ቤተክርስቲያን ካወጣችሁ ጋር ይህ ኮንፌሽን አብሮ ይሄዳል። ስለዚህ በተመሳሳይ ሰዓት ምንድነው እኔ የምጠብቀው ካንተ መልስ ቡክ ኦፍ ኮንኮርድ ውስጥ ያለውን ነገር ነጥለህ ይህን አልቀበልም ማለት ትችላለህ ወይ? በግልጽ አስቀምጦታል። በተዘዋዋሪ ቤተክርስቲያን ይዛ የቆየችውን ኮንፌሽን አልቀበልም እንደማለት ነው የሚቆጠረው። ይሄ ደግሞ ወንጌላውያንም ቄሶችም ወደዚህ ኦፊስ ሲመጡ ከዚህ ለማስተማር ይህንን ለመጠቀም ቃል ገብታችሁ ነው አይደለም የምትጀምሩት። ስለዚህ ይህ እንዴት ነው አንተ ይዘኸው ልትቀጥልበት የምትችለው? እሺ ይሄ ነው ጥያቄ። እሺ መልካም ልመልስልህ። በመጀመሪያ ደረጃ ጥያቄን በጥያቄ ልጠይቅና እመልስልሃለሁ። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጥያቄን በጥያቄ መመለስ። ይሄ ያልተለወጠው የኦግስበርግ መግለጫ፣ መጽሐፈ ስምምነት፣ ሉተር ካቴኪዝም መች ነው የተዘጋጀው? ቀኑን አታውቁም? 1531 ስለዚህ 500 ዓመት አይደል? ትክክል። በጣም አሪፍ። እኔ ደግሞ ኢየሱስን የህይወት አዳኝ አድርጌ የተቀበልኩት በ1984 ዓመተ ምህረት ነው። 34 ዓመት እኔ ክርስቶስን ባመንኩበት ጊዜ እምነት ማጥኛ እየተማርኩ ቸርች ስካፈል እዛው መካነ ኢየሱስ ሆኜ የሙሉ ወንጌል ፓስተር መጥቶ ሰብኮኛል። እዛው መካነ ኢየሱስ ሙሉ ወንጌል ወጄሰን የመሰረተ ክርስቶስ መጥቶ ሰብኮኛል። እስከ ዛሬ ድረስ በእኔ እድሜ እንኳን የት ነበር? ለምን ቤተክርስቲያኒቱ ሳትተገብረው ኖረች? ባለመተግበሯ ይቅርታ ጠይቃለች ወይ? ህዝቡን አሳሳትኩት ምህረት አድርጉልን ብለው መሪዎች ይቅርታ ጠይቀዋል ወይ? በእኔ እድሜ ብቻ ልጠይቅህ። ለ34 ዓመት ተኝተው በእኔ እድሜ ለ34 ዓመት ተኝተው ዛሬ ነው ወይ የነቁት? የት ነበሩ 34 ዓመት? ወንጌላዊ ይህም መልስልኝ። መሪዎቹ እሺ ተሳሳቱ እንበል፣
አንተ ከኮንፌሽኑ አንጻር የጠየቅኩህን ትቀበላለህ ወይ? ኮንፌሽኑ አይቻልም ይላል። አንተ ትቀበለዋለህ? የመሪዎችን መሳሳት እመንልኝ። መሪዎቹ ተሳስተዋል። እስከ 34 ዓመት ቤተክርስቲያኒቷ ተሳስታለች ብለህ መልስልኝ። መጀመሪያ መልስ። ቄስ ዮናስ 1984 ላይ ፕሬዝዳንት ነበሩ። ቆይ ሙሌ ቆይ የ2010 መግለጫ አለ። ቆይ ሙሌ እሱን እናውጣስ። ቆይ ሙሌ ቆይ 1984 ላይ አንተ ወደ ጌታ መጣሁ ባልክበት ጊዜ የነበረው አመራር ነው አሁን ላይ ያለው? ቄስ ዳባ ናቸው ያን ጊዜ ነው ወንድም እኮ። ታዲያ የአሁኑን አመራር ነው የምትከሰው? የዛን ጊዜ የነበሩትን ሰዎች ነው የምትከሰው? ቤተክርስቲያን ውስጥ በአመራር ጉዳይ በመሪ አይደለም የምትመራው። እንደ ሚኒስትሪ ቸርች ኃላፊነቱ የተወሰነ እንደ ግል ቸርች የሚባል በኮንፌሽን ነው አይደለም የምንመራው? ቆይ እንደሱ አይደለም የምትመራው። ገባ? አሁን ቄስ ዮናስን አጀግነን ሌሎችን የምንወቅስበት ሳይሆን የቅብብሎሽ ነው አመራሩ ቤተክርስቲያኒቱ የምትመራው። እና ትላንትና የመጣች ቤተክርስቲያን አይደለችም። ይሄ የቤተክርስቲያኒቱን ክብር ማዋረድም ነው የሚሆነው። ስለዚህ እስከ ዛሬ 34 ዓመት በእኔ እድሜ የት ነበረች? እኔ አሁን ግለሰብን አለ የሚጠይቁት ቄስ ዮናስ በጣም ከይቅርታ ጋር ታላቂም በጣም በብዙ ዓመትም በአገልግሎትም ስለምትበልጠኝ የጠየቅኩትን ጥያቄ እየመለስክ አይደለም። ሺፍት እያረከው ወደ አመራር እየወሰድከው ነው። እዛ ጋር አይደለም ጥያቄ አይደለም። ሺፍት እያረኳልም ይሄን ከመጽሐፍ ቅዱስ ነው የተማርኩት። ስለዚህ ኮንፌሽን ነው አሁን እየጠየቅኩ ያለው። ቆይ ይኸውልህ ይሄን ጥያቄ ስትመልስልኝ እኔ ፍርጥ ያለው መልስ እሰጥሃለሁ። ፍርጥ ያለው መልስ እሰጥሃለሁ። መካነ ኢየሱስ ውስጥ ሳድግ መካነ ኢየሱስ ወይ ታድሶ ብላ አልተነሳችማ ቤተክርስቲያኒቱ። ሪፎርምድ ላደርግ ነው ተሳስቼ ነበር አላለችም እኮ። ወንጌላዊ አንድ እኮ አመራር ብቻ አልነበረም እኮ። የትኛውን ነው እንድመልስልህ የምጠብቀው? ኦኬ እኔ እኮ ስለግለስ የማይጠየቅኩህ አመራር የቅብብሎሽ አይደለ እንዴ? አንድ አመራር ጉባኤ ላይ የስብሰባ እንኳን ጉባኤ ላይ ይቀመጣል፣ ቃለ ጉባኤ ላይ ቀጣይ መሪ ሲመጣ እኔ ጥያቄውን ሺፍት እያረክ ነው። አላደረኩም። ጥያቄውን ከጠየቅኩ ቀድመህ መመለስ ያለብህ የኔን ጥያቄ ነው። አንተ ግን እየጠየቅህ ነው። መልስልኝ። እስከ ዛሬ ድረስ ለ34 ዓመት በእኔ እድሜ በትንሹ ተሳስታ ነበር በለ። ወንጌላዊ በደንብ እንትን ብንሰማማ ጥሩ ነው። ለምን የጠየቅኩህን ጥያቄ ሺፍት አድርገኸው ወደ እኔ ነው ፋየር እንዲያደርግ እያረክ ያለው እኮ። ተቀበለዋ ወደ አንተ የሚመለከት ከሆነ እኔን ከመጠየቅ በፊት ለዚህ ሁሉ ያበቃን የቤተ ክርስቲያኒቱ በራሷ አስተምሮ በመግለጫዎቿ መሰረት ህዝቧን አላሳደገችም፣ አገልጋዩን በዛ መንገድ አልመራችም። አሁን ዱቡዳ ነው ያመጣችው። ለዚህ ነው መከፋፈል የሚፈጠረው። መሰረታዊ ስህተት ነበረ። መጀመሪያ ይቅርታ ትጠይቅ። ወንጌላዊ እዚህ ጋር ዛሬ ልክ ከሆነች ትላንትና ተሳስታለች። እኔ ወንድም ገብቶኛል። ቆይ ወንጌላዊ አንዴ ልንገሩት። አንተ ብለህ የጀመርከው አንተ ብለህ አንቱ ስትል ስድብ ነው ወዳጄ። እሺ ወንጌላዊ አንዴ ልናገር እዚህ ጋር ወንጌላዊ። ይኸውልህ የመጀመሪያው ቤተክርስቲያን ይህን ኮንፌሽን ከመጀመሪያው ይዛለች አይደለ? ይሄን እንስማማለን። አልተቀጠይ እኔ እኮ ነኝ የጠየኩህ። የዛሬ 500 ዓመት ያለው አልኩህ እኮ አይደለም እንዴ ወንጌላዊ? እንዴ መጀመሪያ የጠየኩትንማ አትርሳ። አንተ እኮ ጥያቄ እየጠየክ እንደጀመርክ እያረክ ነው አይደለም? መልስ 500 ዓመት ተባባልን እኮ ተስማማን። የመካነ ኢየሱስን ነው እንደ ሉትራን አይደለም እያወራ ያሉት። አሁን መካነ ኢየሱስ ጋር እዚህ ሀገር ብቻ ያለውን ነው የማወራው። እሺ ጥሩ። እዚህ ሀገር ከሆነ ደግሞ 70 ዓመት እሺ መካነ እንደ እንትን ነው እያወራን ያለ ነው። ኦፊሻል ሆና ወጦና አንድ ሀገራዊ የሆነችበት ከ1959 ጀምሮ ነው አይደለም እንቆጥረው። ከዛ በፊት ግን ሉትራን ቸርቾች ወይም ደግሞ አሁን መካነ ኢየሱስ ውስጥ ያሉት የሉም ማለት አንችልም አይደለም። 150 ዓመት ነው በዛ ከሄድን እኛ መካነ ኢየሱስ በሚለው ስም ነው። በጣም ጥሩ ቴንኪው። ስለዚህ ከመጀመሪያው ጊዜ ጀምሮ ሉትራኖችን ሉትራን ያደረገው መካነ ኢየሱስን ሉተራዊ ስለሆነች ሉተራዊ ያደረጋት መጽሐፈ ስምምነት ነው አይደለም። መካነ ኢየሱስን መካነ ኢየሱስ ያደረጋት መጽሐፈ ስምምነት ነው አይደለም። ያለሱ መካነ ኢየሱስ መሆን ትችላለች። እሺ ያኛው አስተምሯ የተገለጠበት ነው።
እኮ እሱን እኮ ነው የምጠይቀው እኮ። አለዚያም ማንነቷ ይጠፋላ ይሄም ቡክ ኦፍ ኮንኮርድ ከጣለች ማንነት የላትም ማለት ነው። ስለዚህ ወይ ሌላ ቸርች ነው የምትሆነው። ምን አይነት ቸርች ነው የምትሆነው? ሌላ ቸርች። በነገራችን ላይ መጽሐፈ ስምምነትን በለው የትኛውም ዶክትሪን ሶስቱ መካነ ኢየሱስ ሶስቱ ዓለም አቀፍ ሃይማኖት መግለጫ የምትቀበለው ሁለቱንም ደግሞ የሉትራውያንን ሃይማኖት መግለጫ የምትቀበለው ከዛ በፊትም ቤተክርስቲያን ነበረች እኮ። ቤተክርስቲያን በክርስቶስ ላይ የተመሰረተች ናት እኮ። ገባኝ እኮ ግን ሉተራዊ ናት ስንል የእምነት መግለጫዎቹን ኦፊሻሊ ሰብስክራይብ ታደርጋለች ነው አይደለ? ወንጌላዊ ቅድም ስማኝ፣ ቅድም አሁን የጠየቀኝን ጥያቄ አሁን ዞረ በሌላ መንገድ ደግሞ እንትን አትበለኝ፣ እንድመልስልህ ነገር አታድርግ። አንዴ ይኸውልዎት እዚህ ጋር ያለውን ስንመልስ የመጀመሪያው ነገር ኮንፌሽኑን መሰረት አድርገን ስምምነት እኮ እጃችን ከገባ እኮ ቅርብ ጊዜ እኮ ነው። ሴሚነሪ የሚማሩ ሰዎች መች ነው እጅ ላይ የገባው? ወንጌላዊ እውቀቱ መች እንደገባ እነግርሃለሁ። አረ የቅርብ ጊዜ ነው። ስንት ዓመት? የቅርብ ጊዜ ነው። እኛ አዲስ አበባና አካባቢው እያለን ነው። ዓመተ ምሕረቱ ሊጠፋብኝ ይችላል፣ ግን ምናልባት ከ15 ዓመት በላይ ይሆናል ብዬ አስባለሁ። ቅድም የያዝኩት ሰማያዊው ቡክ ኦፍ ኮንኮርድ በፈረንጆቹ 2015 ነው የመጀመሪያ ማን ነው። ሁለተኛው እትም በእኛ 2007 ላይ ነው የወጣው። በእኛ ማለት ሁለተኛው እትም ትልቁ አለኝ። የቱ ጋር ነው ያሳውት? እኔ ትልቁ ከዛ በፊት ይቀድማል ከ2007 ማለት ነው። ለአገልጋዮች የሚታደል ነው፣ አይሸጥም መጽሐፉ ራሱ አውቃለሁ። እሱ ከኤልሲኤምኤስ የሚሰጥ ነው። ስለዚህ እኛ ስልጠና ወስደን ነው መጽሐፉ የተሰጠን። አውቀዋለሁ መጽሐፉን አውቃለሁ። የኔ አባት ቄስ ስለነበር አውቃለሁ። እና እኔ አሁን ጥያቄንም ፍሬም ሳደርገው የነበረው ቤተክርስቲያን ይሄንን ከየትም አላመጣችው። ያመጣችው ከየት ነው? ከእምነት መግለጫዋ ነው ያመጣችው። ውጭ ላይ ክርክር የለንም። በምንግባባበት ነገር ላይ በምንተዋወቅበት ነገር ላይ ለምን ጊዜያችንን እናጠፋለን? የኔ ወዳጅ እኮ አሁን እኮ ጥያቄን ሽፍት ስላደረጉብኝ እኮ ነው አይደለም። አንተ አሁን እመን፣ እስከ ዛሬ ድረስ በእኔ እድሜ ያልኩ ባጭር እኮ ለ34 ዓመት አሁን ወይ ሌሎች መሪዎች ተሳስተው ነበረ። ቄስ ዮናስ ይገዙ አሁን ስልጣናት በሚያውቁበት ሰዓት ላይ ቆይ አታጨርሰኝ። አይደለም ሜንሽን አያድርጓ፣ ፕሬዝዳንቱ ሜንሽን አያድርጉ። አሁን ነው አይደለማ። ወደ እነሱ ካመጡትማ ጥያቄውን ይከብዳላ። እንደዛ ከሆነማ እኔማ አመጣለሁ ጥያቄ ሌላ ወደ እነሱ ከተወሰደ እኮ የእነሱን ስም አናንሳ ካልክ እኔ ቤተክርስቲያን እያልኩ አንተ ነህ መጀመሪያ የሚያመጣኸው። ቄስ ዮናስ ያኔ ነበሩ ወይ አልከኝ እኮ አንተ ነህ ያመጣኸው። እሱን እኮ የጠየቅኩት ጥያቄውን እያመጡ ያሉት የዛኔ እያሉ ስለሆነ ነው። አንድ መሪ ብቻ ደግሞ አልነበረንም አይደለ? አላልኩም። በእኔ ዘመን ቄስ ያዴሳን አውቃለሁ፣ ቄስ ዋቅሹምን አውቃለሁ፣ ቄስ ድክመት ስናነሳ እንደ መሪዎቹ ነው የምናነሳው ነው ያፈጻጸም ችግር ስለነበረ። ስለዚህ ለዛ ነው ያንን እሱ ላይ ስንተማመን የቅድሙን ጥያቄ ልመልስልህ የምችለው። ልክ ነው እኮ የአፈጻጸም ችግር እንደነበረ እኮ አምናለሁ እኮ እኔ መች ካድኩ። እየጠየቅኩ ያለው አፈጻጸም ብቻ ሳይሆን አጀንዳስ ማን ተነሳ? የምን አጀንዳ? ይሄኛው አጀንዳ ማን ተነሳ? 2003 እና 2010 ላይ የተጻፈው ምንድን ነው? ቄስ ዮናስ ሳይመጡ በፊት። እሺ 2003 15 ዓመት ሙሉ መተኛት ማለት ምን ማለት ነው? ከወሰንክ በኋላ ለ15 ዓመት ማትፈጽመውን ታዲያ ዛሬ የተጻፈውን እንደውም የሚያሳየልም ይሄም አይፈጸምም የሚለውን ያሳየናል። አይደለም እሱን ማንን ነው የምንጠይቀው? በጊዜው የነበሩትን መሪዎች ነው የምንጠይቀው። እሱ አሁን ያሉትን አይደለም የምንጠይቀው። አሁን ያሉትማ ወሰኑ እኮ የከዚህ በፊቱ ድጋሚ ተፈርሞ ወደ አገልግሎት ይግባ ብለው ወሰኑ። የምንጠይቀው የዛኔ በትክክል ያላስፈጸሙትን ነው እንጂ አሁን ያሉትማ ይኸው ቤተክርስቲያን ከዚህ በፊት ወስናለች፣ ኮንፌሽናችን ደግሞ እንደዚህ ይላል ብለው ምን አድርገዋል? ወስነዋል። በውጩ ሉተራውያንም ደግሞ ይህ የተለመደ ነገር ምስባክና መሰዊያን ከሌላ ጋር አያጋሩ። ስለዚህ አዲስ የመጣ ነገር ሳይሆን የነበረው ነገር ነው የጸናው። ስለዚህ ይህን ስህተት ያልከውን ምንጠይቀው በጊዜው የነበሩትን መሪዎች እንጂ አሁን ላይ ያለውን አይደለም የምንጠይቀው። ልመልስልህ፣ በቃሽ፣ አትድከም።
እሺ የኮንፌሽኑ ብቻ ያሳየኝ ሁለቱም መጽሐፍቶች ቆይ ልመልስልህ ባጭ ያሳየኝ ሁለቱም መጽሐፍቶች የዛሬ በመጽሐፈ ስምምነት የዛሬ 500 ዓመት ያልተለወጠው የኦክስፎርድ መግለጫ ሉተር ካቴኪዝም የዛሬ 500 ዓመት በነበረው አውድ ነው የሚፈተሸው መጽሐፉ በዛ ዘመን አውድ ሉተር በዛን ዘመን የነበረው ሉተር በነበረበት ዘመን ችግሩ ምንድን ነው? አሁን በእኛ ዘመን ያሉ አብያተ ክርስቲያናት ፔንቴኮስታል በላቸው ሌሎች ሪፎርምድ አሉ ወይ? ያን ጊዜ ይሄ መግለጫ በሚወጣበት ጊዜ እዚህ ጋር አጠቃለው አስጨርሰኝ። ብዙ አላወራም እኔ አስጨርሰኝ። በዛን ዘመን ያለው የሉተር ፈተና ምንድን ነው? ስለዚህ ከቤተ ክርስቲያን ታሪክ ውስጥ ስንመለከት ጉባኤዎች የሚጠሩና መግለጫ የሚሰጡት ከወቅታዊ ነው። ስለዚህ አሁን ላይ ቆመን ይሄ ያልተለወጠው የኦክስፎርድ መግለጫ በለው መጽሐፈ ስምምነት በለን በእኛ አሁን ባለበት አውድ ቢብሊካል ተፈትሾ መታረም እንዳለበት ነው ማምነው። የኔ ወንድም መታረም አለበት ብዬ አምናለሁ። የማይታረም መጽሐፍ ቅዱስ ብቻ ነው። ወንጌላዊ መልሴን አይ ቲንክ ያገኘው ይመስለኛል። ግን እዚህ ጋር ከሉትራን ስነ መለኮት ወይም ደግሞ ከስነ መለኮት አስተማሪዎች ከሉተር በኋላ ከተነሱት ከፊሊፕ ሜላንክተን ከዛ ማርቲን ኬሚኒትስ ከዛ ዮሐን ጌርሃርድ ዋና ዋናዎቹን ነው መጠቅሰው በየክፍለ ዘመናቸው 15ኛው ላይ ሉተር ነው፣ 16 ላይ ኬሚኒትስ ነው ማርቲን ኬሚኒትስ፣ 17ኛ ላይ ዮሐን ጌርሃርድ ነው። ከዛ ከ17ኛው በኋላ የተነሱት እነ አብርሃም ካሎቭ እነ ዴቪድ ሆላዝ ከዛ እነ ፍራንክሊን ዌድነር 19ኛ ክፍለ ዘመን ድረስ አንድ ቴዎሎጂያን ምስባክና መሰዊያን ከሌሎች ጋር እንጋራለን። ያ የዛሬ 200-300 ዓመት የተጻፈው ቡክ ኦፍ ኮንኮርድ ላይ አንቀጽ 14 ላይ የተጻፈው ለዚህ ዘመን አይሰራም ብሎ የተናገረ አንድ ቴዎሎጂያን ያስቀምጡልኛል። አንድ ቡክ ኦፍ ኮንኮርድም መሻሻል አለበት ሲሉ ደግሞ ሰምቻለሁ። ይህንንም ደግሞ ከየት እንዳመጡት ማወቅ እፈልጋለሁ። ይሻሻላል ብሎ 400 ዓመት ከዛም በላይ አንድ ስኮላር አሁን ጨርሻለሁ። አንድ ስኮላር ለሁለቱም ለተናገርኩት ነገር ያስቀምጡልኝ። እሺ ጥሩ። አላመጣልህም። ምንድነው አላመጣልህ አለ ብዬ አልተከራከርኩም እኔ ሰምተኛል። ቀጥሉ። እሺ ቆይ በመጀመሪያ ወዳጄ አንተን ላርምህ። እኔ አንቱ አትበለኝ አልኩ። እድሜም አንቱ መባል ሰው አይደለሁኝም። አንተ ብለህ ጀምረህ አንቱ ማለት በአማርኛ ቋንቋ እንደ ስድብ እንደሆን ታውቃለህ። በአማርኛ ንግግር ውስጥ አንድ ሰው በአንድ ቋንቋ አንተ አንቱ ስትለው እንትን ነው፣ ስትንቀው ስትጠላው ነው አንቱ የምትለው። አንተ ብለህ የጀመርከውን ሰው ይቅርታሽ፣ እኔ በዛ ሀሳብ ሳይሆን ወንጌላዊ በሚለው ታይተል ነው እንትን እያልኩ የነበረው። ለዛ ይቅርታ። በመካነ ኢየሱስ እኮ ወንጌላዊ የሚባል ብዙ የሚካበድም ነገር የለም። ስትመስል ቄስ ትሆናለህ ነው ቋንቋው። ብዙ ማታካል። አይ እኔ ያው ከአክብሮት አንጻር ስለሆነ ነው አይደለም፣ በቃ ስለማቅ ነው። እኔ ብዙም አይደለም። እኔ ለዚህ አንቱ አንልም እኛ ቄስንም ቢሆን አንተ ካልክ መጀመሪያ አንቱ ብለህ ሲጀምር ወይ አንቱ አትበለኝ ይላል። አንተ ብለህ ጀምር አንቱ ስትል ስለማይመች ነው። እኔ በሉተር ዘመን እዚህ መጽሐፍ ስምምነት ቅድም ባሳየህን 3 ብቻዎች አሉ። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ። መጽሐፍ ቅዱስ ብቻ ማለት የመጀመሪያም የመጨረሻው ባለስልጣን መጽሐፍ ቅዱስ ነው። መጽሐፈ ስምምነት በመጽሐፍ ቅዱስ ይመዘናል። ከመጽሐፍ ቅዱስ ጋር የሚጋጭ ነገር ተቀባይነት የለውም። መስፈርቱ በመጽሐፍ ቅዱስ ነው እሱም የሚመዘነው። ከመጽሐፍ ቅዱስ ጋር ይስማማል ይጋጫል ወይ ነው እንጂ የአንድ ሰው ንግግር በመጽሐፈ ስምምነት ሰዎች ተስማምቶ በጻፉት አይደለም የሚመዘነው። ብዙ ጊዜ ለምንድን ነው መተዳደሪያ ደንቦቻችን በየጊዜው የምናሻሽላቸው? አላረካ ስላሉን ነው። መጽሐፍ ቅዱስ አረካንም አላረካንም አናሻሽለው፣ በመጽሐፍ ቅዱስ ነው የሚመዘነው። ቅድም ካነበብከው ውስጥ ከዛ መግለጫ ውስጥ ብሉይ ኪዳንና አዲስ ኪዳን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መተዳደሪያ ደንብ አንቀጽ 2 ብሉይ ኪዳንና አዲስ ኪዳን የማይለወጥ የማይቀየረው በቃ
ያንን ደንብ አንቀጽ 2 ትኩረት የሚሰጥበት ምንድን ነው? ብሉይ ኪዳንና አዲስ ኪዳን አለ። መልሶ ብሉይ ኪዳንና አዲስ ኪዳን የእግዚአብሔርን ቃል ከነሱ ጋር የሚጋጨውን ነገር በምን አግባብና መንገድ ነው የምንቀበለው? ያለበዛ እኮ አንዳንድ ነገሮቻችን ዝም ብሎ የተሳከሩ ሊሆኑ ነው። በቃ የሚመዘነው የምንመዝንበት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። 4 ነጥብ። ከመጽሐፍ ቅዱስ ጋር የሚስማማውን እቀበላለሁ። ከመጽሐፍ ቅዱስ ጋር ማይስማማው እኔ አያመኝም። ማንም እንዲጭንብኝ አልፈቅድም። ነፃነት አለኝ። ብቻ ላሳይና ጀስት ይቀጥላል። አንዴ በትልቁ አልኩኝ። እሺ አንዴ በትልቁ አድርጉኝ። ኦኬ ፕሮግራም ስላለኝ ልውጣ። አሁን እኮ መጽሐፍ ስም አሳይተኛል። ምንም አንዴ አይ ቆይ፣ አረ ጥያቄ አለን እኮ ወንጌ ላይ እኛ ብዙ ጥያቄ አለን። አንዴ ሙሌ ወይ እሱ የሚወጣ ከሆነ ሐሳብ ላይ እወጣለሁ። ወይ ወንጌላዊ ይቅርታ፣ አሁን ጀስት ጥያቄ ባይብል ክፈት፣ ባንተ መጽሐፍ ቅዱስ ክፈት። እሱ አንዴ ወንጌላዊ እሱ መጽሐፍ ቅዱስ ክፈት ከፈለክ ከተጋጨ መጽሐፍ ስምምነት እኮ ሰው ከመጽሐፍ ቅዱስ በላይ እኮ አይደለም። አይ ጨርሻለሁ። ዴቭ የጠየቅኩትን ያው አልቀበልም ስላለ ትቻለሁ። ግን እቺን ብቻ ለማለት ነው። ቤተክርስቲያኒቱ ያልተለወጠውን የኦክስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። ስለዚህ በዚህ ኮንፌሽን ውስጥ የተብራራው ነገር ቤተክርስቲያን መጽሐፍ ቅዱስን የምታይበት መነጽሯ ነው፣ አይኗ ነው ይህ ኮንፌሽን። ስለዚህ ይሄንን መቀየር ማለት ማንነቷን መቀየር ማለት ነው። ይኸው በግልጽ በኮንስቲቲዩሽኗ አስቀምጣለች፣ በእንግሊዘኛም በአማርኛ። ይሄ ከሌለ ደግሞ ሉተራዊ መሆን ምንም ጥቅም አይኖረው፣ ባዶ ነው የምንሆን። ጨርሻለሁ ዴቭ። በሉ ቤተ ክርስቲያን የጌታዋን ስም መላበስ አለባት እንጂ በሰው ስም አትጠራም። እኔ የሉተር ደቀ መዝሙር አይደለም፣ የክርስቶስ ደቀ መዝሙር። ወንጌላዊ ትምህርቱን ነው እንጂ እኛ ያለን ነው። ሉተርን የሚከተል ማንም የለም። ትንሽ ለሚሰማን ህብረተሰብ ኮንፊውዝ አናር። ካንተ በጣም ብዙ ነገር እንጠብቃለን እና እኛ ሉተርን እንከተላለን ወይም ሉተር ነው የኛ አባታችን የምንከተለው እሱን ነው እያልን አይደለም። እኛ እያልን ያለነው ሉተራዊ ማለት በዚህ በኮንፌሽኑ ላይ የተጻፉት ስምምነቱ የእግዚአብሔር ትክክለኛ ቃል ማብራሪያ ነው ብለን እንቀበላለናል እንጂ ሉተር ነው የኛ መሪያችን እያልን አይደለም። ደግሞ ሉተር ብቻ አይደለም ይሄንን ኮንፌሽን የጻፈው፣ ስምምነቱ ራሱ የአንድ ሰው አይደለም። ስምምነት ስንል በጣም ብዙ በዛ ዘመን የነበሩ የቤተክርስቲያን አባቶች ስምምነት ነው። ስለዚህ መጽሐፈ ስምምነት ላይ አይደለም ያልኩት። ቆይ ወንጌላዊ ቆይ እኔ ያላልኩትም በእኔ አፍ አትናገራ። ግድለም እኔ ከምታቋርጥ ጊዜ እየሰጠንህ ነው። ቤተክርስቲያኒቱ ሉተራዊ አይደለችም የሚለውን ስትደጋገሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቅድም ታሪክ ላይ ስታነሱ ነበረ። ስትመሰረት ክቡር አማኑኤል ለምንድነው መካነ ኢየሱስ እንድትባል ያደረጉት? ቄስ ባድመ ይህንን ሀሳብ ሲያቀርቡ ለምን ሉተራዊ አልተባለችም? ለምን ኢትዮጵያ ውስጥ ሉተራዊ የሚል ቤተክርስቲያን ተፈጠረ? በምን ምክንያት ነው? ታሪኩን የምናየው ሉተራዊ ካልን ከማለት አሁን እሱ ላይ ከምንነጋገር አማኑኤል ሳይሆን ዶክተር አማኑኤል ናቸው የቤተክርስቲያኒቱ መጀመሪያ ፕሬዚደንት። ዶክተር አማኑኤል። እሺ፣ ስለዚህ አሁን እሱ ላይ ከምንከራከር ሌሎች ጥያቄዎችም ስላሉ ዋናው ነገር ያንተን ስታንድ እያየን ስለሆነ ያው አስፈላጊውን ነገር እንትን እያደረክ ነው። ሌሎች ዴቭ ቀጥል። ብዙ ርቀት አለን እና ሌሎች ጥያቄዎች ይጨመርና አጠር አድርገን ቶሎ መንጨረስ ይኖርብናል። ወንጌላዊ ምናልባት የሚሄድበት ይኖራል። ጀስት እና ሙሌ ጀስት የለም። ኦኬ ሙሌ አጠር አድርጋችሁ ጀስት አለ
ኦኬ ጀስት ቀጥል። ሙሌ አንድ ጊዜ ቆይ። ጀስት ይቀጥልና ኔትወርክ ስለሚያስቸግረው አጠር አድርጋችሁ ሙሌ ቅደም። 2 ደቂቃ ብቻ አስቶ ሙሌ ቅደም አንተ። እኔ አንድ ጥያቄ ብቻ ነው ያለኝ። አንድ ሰው ወይም የቤተ ክርስቲያኒቱ ምዕመን ወይም ቆራቢ አባል በቤተ ክርስቲያን ዘንድ የሚሰጠውን የበላይ አካል የበላይ አመራሮች የሚያዙትን የቤተ ክርስቲያኒቷን አስተዳደራዊ ውሳኔ አንድ የቤተ ክርስቲያን ምዕመን መቀበል፣ ምዕመን ብቻ አይደለም ቄስም ወንጌላዊም ከሱ በስልጣንና በሹመት የሚበልጥ ሰው መከተል እና መፈጸም አለበት ወይስ የለበትም ነው? እሱ ነው የኔ ፖይንት። ምክንያቱም መተዳደሪያ ደንብ ላይ 2001 ላይ ባለው ላይ ይሄን የቤተክርስቲያኒቷን ውሳኔዎች ከላይ የሚወጡትን አስተዳደራዊ ውሳኔዎችን የማይቀበል ሰው ከቤተክርስቲያን እንደሚባረርና እንደሚወገድ አስቀምጠዋል። ምናልባት አውጥተን ማንበብ እንችላለን። ይሄ ነው በቃ መፈጸም አለበት ወይስ የለበትም፣ ተፈጻሚ መሆን አለበት ወይስ የለበትም የሚለውን እኔ መጠየቅ ፈለኩት። ቤተክርስቲያን ውስጥ እንደኛ አይነቱ እንዲወገዱልህ እንዲባረሩልህ ነው? ኧረ እኔ እንዲባረሩ አይደለም እንዴ? ለምን ይባረራሉ? የበላይ አካሎች የሚያወጡ እኔ ለምሳሌ የፖለቲካ ቋንቋ ነው፣ ክርስቲያናዊ ቋንቋ አይደለም። መወገድ እኔ እንዲወገዱ አይደለም እኮ እንዲባረሩና ይወገዳል አልክ። ይወገዳል የሚል ቃል መተረጃ አውጣና ሳይንስ ይወገድ የሚል እሺ ደንቡ ይላል እኮ እንዴ? ይወገድ ይላል። አይ ቅስናውና አገልግሎቱ እንደሚገሰጽ አይ በመተዳደሪያ ደንቡ ላይ 2010 ላይ ባስቀመጡት ላይ እነዚህን ውሳኔዎች የማይከተል ቅስናውም ወንጌላዊነቱም ከቤተክርስቲያን እንደሚሻር አስቀምጠዋል። ቅድም ያሉት ላይ እንደውም እኔ በክርስቶስ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ፣ ወንድሞቼ እንደሆናችሁ አምናለሁ በክርስቶስ። ከዛን ውጪ እርሱን እኮ ወንጌላዊ አልካድንም እኮ እኛ እንደ አንድ ወንጌላዊ እንደ አንድ ቤተክርስቲያን አገልጋይ እንደ አንድ የእግዚአብሔር ሰው የሚሰማኝ ነገር ምንድን ነው? መከራከሪያችን ሁሉ መጽሐፍ ቅዱስን ይዘን ሳይሆን ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው ያለው ሐዋርያው ጴጥሮስ። ከእግዚአብሔር ቃል ይልቅ እኛ በሰራናቸው ደንቦች ላይ ነው ትኩረት እያደረግን ያለ ነው። ስለዚህ እያንዳንዱ እኮ እኛ የሰራናቸው መጽሐፈ ስምምነት አባቶች የሰሩት ብዙ መልካም ነገር አለው፣ ግን እንከን አልባ ነው ብሎ ማሰብ ወንጌላዊ እኔ እርሱን አይደለም ስለ አስተዳደራዊ ውሳኔ ነው ስለ ቤተክርስቲያን መመሪያ ነው እያወራን ያለ ነው እንጂ መጽሐፍ ቅዱስን አይደለም። አንድ ሰው እኮ ብድግ ብሎ እኮ ውሳኔ ሊጠይቅ እኮ ይችላል። መተዳደሪያ ደንብ ላይም አለ ለሚጠየቀው ጥያቄ በቂ መልስ መመሪያ የቤተክርስቲያኒቱ አስተዳደራዊ ጥያቄዎች ላይ መልስ መስጠት እኮ አለበት ብሎ ያስቀምጣል። ያን ግን እነዚያን መመሪያ ደንቦችንና ውሳኔዎችን የሚጥስ ከሆነ ምንድነው ቤተክርስቲያኒቱ ውስጥ ያለው አገልግሎቱ ድርሻው ነው? እኔ ያልኩት ይሄን ነው። አንተ እንድትወገድ ወይም ከቤተክርስቲያናችን እንድትወጣ አይደለም። ስርዓቶችና ደንቦች ካልተከበሩ እንዴት ነው የሚያስዘልቀው ነው? መባረር መወገድ አለበት የሚለውን ቃል ስለተጠቀምክ እንደሱ አትበል ነው ወዳጅ። እና በፍቅር በትህትና ቃል ነው መወገድ የሚል ደንቡ ላይ ቢኖር ራሱ ያኛው ደንቡ ላይ መወገድ የሚለው ቃል ነው መወገድ ያለበት ተቀምጦ እንኳን ቢሆን ማለት ነው። ስለዚህ ውሳኔዎችን አስተዳደራዊ ውሳኔዎችን መከተል የለበትም አንድ የቤተክርስቲያኒቱ አገልጋይም ምዕመንም እንደ እግዚአብሔር ቃል ነው አልኩ። እኔ ከሉተር እኮ እማራለሁ። እኔ ሉተራውያን ከምትሉት በላይ እኔ ከሉተር እማራለሁ። ሉተር ከካቶሊክ መውጣት አልፈለገም ነበረ። እንደ እግዚአብሔር ቃል ወደዛ እኮ አለርንም ስትስት ነው። ዛሬ መካነ ኢየሱስ ስማኝ፣ መካነ ኢየሱስ በል ሉተራውያን ቸርች ወደ እግዚአብሔር ቃል ነው መመለስ ያለባት። ወደ ተጻፈው መመለስ ነው ያለባት። ወደ እግዚአብሔር ቃል ያስፈልገናል። ወደ ቃሉ መመለስ ከጥንት እንዲህ አልነበረ ማለት ጌታ እና ወደ ቃሉ መመለስ አለብን። ከእግዚአብሔር ቃል ከፍታ ፈጥጠን ወድቀናል።
እሺ የኢትዮጵያ ጀስት ቤተክርስቲያን አደጋ ውስጥ ቀጥል። ያለ እሺ ነው ጀስት ቆይ እና ወደ ቃሉ እንመለስ። የኔ ምክር ይሄ ነው። ወደ ተጻፈው እንመለስ። የእግዚአብሔር ቃል በህይወታችን ይጩ። እኔ ከመስጊድ ቁርአንን ትቼ ሐዲስን እናት አባቴን ትቼ የወጣሁት ወንጌላዊ ከመስቀል ለመጸለይ ለክርስቶስ እንጂ ለድርጅታዊ አስተሳሰብ አይደለም። ወንጌላዊ በጣም አቤት ጌታ ይባርክህ። ደስ ይለናል ከእስልምና ወደዚህ መምጣት። ግን ከእስልምና ወደዚህ መምጣት ማለት የወንጌላዊ ቤተክርስቲያን መካነ ኢየሱስን ደግሞ አስተምሮ መገለባበጥ አለብህ ማለት አይደለም። ስለዚህ አሁን የተጠየቀውን ወንጌላዊ የተጠየቀውን ሽፍት እያረክ ስለሆነ እባክህን ፍጹም ወንድማዊነትና ፍቅር ቆይ እናንተ ውስጥ መጽሐፈ ስምምነት ውስጥ አትደበቅ። በቃ ኦርቶዶክሶች እንደሚደበቁት ገድል ስር አትደበቅ። አሁን የሌላ ቤተ እምነትን እባክህን ወንጌላዊ የሌላ ቤተ እምነትን እዚህ ቦታ ላይ መጥራት አያስፈልገውም። እባክህን አሁን እኛ እያልን ያለነው ስለ ራሳችን ስለ ቤታችን ችግር ነው እያወራን ያለነው። ሙሌ እየተናገረ ያለውን በቀጥታ መመለስ እኮ ትችላለህ። አልመልስም ይሄንን ጥያቄ ማለትም ትችላለህ። ስለዚህ እባክህን ስለ ኮንፌሽናት አሁን ሙሌ ለጠየቀ እስቲ ሙሌ እንደገና ጥያቄህን ጠይቅና በቀጥታ ሌላ ቦታ ሳትገባ መልስለት። እስቲ ሙሌ ጠይቀው። ሙሌ ጠይቅ። ብንል የተሻለ ነው። እባካችሁ ኦኬ ቅድም እኮ ሰጥቼ ነበረ። ጎሄድ ጊዜ አልወጣ አሰናቱኝና አልወጣ የመጨረሻ እንትን እድል እኮ ሰጥቼ ነበር። የመጨረሻ ሰው ከዛ እንትን ይላል። ሌሎችም ካላቸው ጥያቄ ጨምሩና አንድ ሁለት ሰው ቢቀር ነው። ሁለት ሰው ሶስት ሰው አዲስ ጥያቄ ለምጠይቁ እንዴ? አዎ አዲስማ ነው የድሮማ አይደለም። እሺ አመሰግናለሁ። ሰማለሁ። አሁን ኮንፊርም አድርጉልኝ የሆነ ሰው። እሺ በጣም አመሰግናለሁ። እኔ ምናልባት ሌላም ሰው ጠቅሶት ሊሆን ይችላል። በቤተክርስቲያኒት ውስጥ ተወልጄ ያደግኩ ልጅ ነኝ። ከትልቅ አገልጋይ ቤተሰብ ለዚች ቤተክርስቲያን ዋጋ ከከፈለ ቤት ነው የመጣሁት እና በህይወቴ ዘመን በአገልጋዮች በቤተክርስቲያኒቱ እረኛ በሚባሉ አገልጋዮች የቤተክርስቲያን ስም ውሳኔ የቤተክርስቲያን መሪዎች በዚህ ደረጃ ሲሰደቡና ሲጠለጠሉ ያየሁበት ዘመን የለም ኢን ማይ ላይፍ እና እኔም ከቤተሰቦቼ የተቀበልኩት ቤተክርስቲያንን ማክበር፣ ውሳኔዋን ማክበር፣ በአግባቡ ጥያቄን መጠየቅ እና ለቤተክርስቲያን ክፉ ጊዜ በሚባል ጊዜ ውስጥ ቤተክርስቲያንን ለማፍረስ የቤተክርስቲያንን ስም ለማጥላላት ቤተክርስቲያንን ከውጭና ከውስጥ ለመናድ ከቆሙ ሰዎች ጋር የቤተክርስቲያን መሪዎች ሲቆሙ ኢን ማይ ሂስትሪ እኔ በታሪኬም በቤተክርስቲያኒቴም ታሪክ አላየሁም። እኔ ማቀው እየተገፉ እየተሰደዱ እየተቸገሩ ግን ወንጌልን በመጀመሪያ ሁለተኛ ደግሞ ያደጉበትንና ያፈራቻቸውን ያስተማሪያቻቸውን አክብራ መድረኳንና ምስባኳን የሰጣቻቸውን ወንጌላውያን ቄሶች እያየሁ ነው ያደግኩት። ስለዚህ ይህን ጥያቄ ስጠይቅ በዚህ ማዕቀፍ ውስጥ እንዲሆንልኝ በጌታ ፍቅር ጠይቃለሁ። ጥያቄን አንድ በሴሚናሪም ብላል ቅድም ስሰማ ሰምቻለሁ። ሌላም ጊዜ ኤርሚያስ ቤት በትክክል ለመጥቀስ ኮንፌሽኑን ኦፕሽናል አድርገህ ስታስቀምጥ አይቻለሁ። እንደ ምርጫ ልቀበልም ላልቀበልም ብለህ ኦፕሽናል አድርገዋል። የቤተ ክርስቲያኒቱ መመሪያ ኮንፌሽን አስተዳደራዊ ውሳኔዋን ይሄ ገና ወደ ታች ወርዶ እንወያይበታለን ብለሃል። ይሄ ሰርኩላር ነው፣ መመሪያ ነው እንዲፈጸም እንጂ ማንኛውም የቤተ ክርስቲያኒቱ መዋቅር እንዲፈጽም እንጂ ጥያቄ ካለው ማብራሪያ እንዲጠይቅ እንጂ
ገና ለገና እንወያይበታለን ስትል ሰምቻለሁ። እንደዚህ አይነት የቤተክርስቲያኒቱን አይነት መመሪያዎች ሰሚት ማታደርግ ሰብስክራይብ ማታደርግ ከሆነ በቤተክርስቲያኒቱ ውስጥ አገልጋይ መሆኑ what is the purpose ዓላማው ምንድን ነው የሚል የመጀመሪያ ጥያቄ ነው። ሁለተኛ ደግሞ ኤርሚያስ ቤት ስትናገር ወንጌል አማኞች ብዙ ናቸው ብለክ አማራጭ እንዳለ ሄዶ ለማገልገል ሄዶ ምእመን ለመሆን ኦፕሽን እንዳለ ቤተክርስቲያኒቱ በዚህ ውሳኔ የምትጸና ከሆነ ኦፕሽን እንዳለ ተናግረሃል። why are you still in መካነ ኢየሱስ? ምርጫ ካለክ ለምን ተቀመጥክ? ኦፕሽን ነው አይደለ? እኛ ቤተክርስቲያናችን ያደግንባት ነች። ሰብስክራይብ እናደርጋለን፣ ለዚህ ኮንፌሽኗ ሰብስክራይብ እናደርጋለን፣ ለመተዳደሪያ ደንቧ ሰብስክራይብ እናደርጋለን ብለን የተቀመጥነው እንጂ ለኛ ኦፕሽናል አይደለም መካነ ኢየሱስ መሆን። መካነ ኢየሱስ ባትኖር ሌሎች ወንጌል አማኞች ጋር ህብረት እናደርጋለን፣ ከሌሎች ጋር ግንኙነት እናደርጋለን። መካነ ኢየሱስ ኤግዚስት ባታደርግ ሌላ ቦታ ሄደን ፕሮቴስታንቲዝምን ውስጥ እንቆያለን፣ ወንጌል አማኙን እንቆያለን። ነገር ግን ኦፕሽን ከሆነ ምርጫ ከሆነ ለምን? ሌላው ደግሞ ዳስ የሚጥሉ ይኖራሉ ከዚህ በኋላ ብለሃል። ለምንድን ነው ቤተክርስቲያን ላይ ማሟረት የፈለግከው? ቤተክርስቲያን ላይ የሟርት ንግግር ለመናገር የፈለግከው? እንዳንከፋፈል እንዳንበታተን ጸልዩልን። አንድ የቤተ ክርስቲያኒቱ አገልጋይ እንዴት ነው በአደባባይ እንዳንከፋፈል ጸልዩልን ብሎ ቤተ ክርስቲያን ላይ የሚያሟርተው? ምን አይነት መንፈሳዊ ግራውንድ ነው? ምን አይነት አይደንቲቲ ነው? ኦኬ እኔ የመጣሁት ከሙስሊም ባክግራውንድ ነው። ወደ ፕሮቴስታንቲዝም ስመጣ፣ ወደ ወንጌል አማኝ ስመጣ፣ ወደዚህ ስመጣ መካነ ኢየሱስ ወይም ሉተራን ለመሆን አልመጣሁም ብለሃል። ኦኬ መካነ ኢየሱስ ለመሆን እና ነገር ግን መተክ ኢፍ ዩ ዶንት ሰብስክራይብ ኢት ዩ ሃቭ አን ኦፕሽን እኮ ኦኬ ዩ ሃቭ አን ኦፕሽን አማራጭ አለ። እና የቋንቋ ፖሊሲ የቤተክርስቲያኒቱ በጣም ቤተክርስቲያንን የከፋፈላት ነገርን እንደ ምሳሌ አንስተሃል። በየትኛው መስፈርት ነው ቤተክርስቲያኒቱ መሰወይንና ምስባኬን ላስጠብቅ ፕሮቴክት ላድርግ ምእመኔን ከዚህ ክፉ ዘመን ተኩላ ከበዛበት ዘመን ልጠብቅ ፕሮቴክት ላድርግ ማለቷን በቤተክርስቲያን ታሪክ በቋንቋ ፖሊሲ ካጋጠማት ፈተና ጋር እንዴት አስተሳሰርከው? what is the background motive? ምንድነው? ምን እያሰብክ ነው? ኦኬ የኔ ጥያቄ ያ ነው። የቤተክርስቲያኒቱ ከፍተኛ መሪ ፕሬዝዳንቱን ይቀፈኛል ብላል። የቤተክርስቲያኒቱ ከፍተኛ መሪ እኔ በዚህ ደረጃ የቤተክርስቲያንን መሪ ዝቅ ሲያረግ ሲሳደብ የሰማሁት አገልጋይ የለም። የፕሬዝዳንቱ በረከት ይቀፈኛል፣ እሳቸው እንዲባርኩኝ አልፈልግም ብላል። ዋይ ታዲያ ዋይ አር ዩ ሂር? እውነት ለመናገር እንዴ ለምን? ምን ማለት ነው? ከዚህ በላይ ቤተክርስቲያንን በአደባባይ ማሸማቀቅ፣ ቤተክርስቲያንን በአደባባይ በቤተክርስቲያን ላይ አመጽ መዝራት ከዚህ በላይ ኬት ይመጣል? እና እኔ አውት ኦፍ ኮንሰርን ነው የጠየኩት። ሌላው ደግሞ ላስት ታይም ኤርሚያስ ቤት የገባ ጊዜ ስሙን በመጥራት ይቅርታ፣ በጣም ቤተክርስቲያንን የሚያቆሽሽ የሚሳደቡ በርካታ ንግግሮች ተነግረዋል። አንዱንም ልክ አይደላችሁም ሳትል ተደርበህ ቤተክርስቲያንን ማጥቃት የፈለግከው ለምንድን ነው? ዋይ ለምንድን ነው? እኔም አልተስማማውም፣ እኔም አልተቀበልኩም፣ ማህበሬም አልተቀበለችም። ማህበሯ ካልተቀበለች በመዋቅሯ በስትራክቸሩ መሰረት መጠየቅ ትችላለች። ጥያቄዋን ኮንሰርኗን ማንሳት ትችላለች። የቤተ ክርስቲያን ጥያቄዎች መሪዎች ጥያቄ አልመልስም አላሉ። ለምንድን ነው ውስጥ ሆነን ቤተ ክርስቲያንን የምንወጋት? ለምንድን ነው ውስጥ ሆነን በረት ውስጥ የማይሆን ንግግሮች እየተናገርን በጎችን የምናስበረግገው? እኔ የኔ ጥያቄ ነው። በጣም ብዙ ጊዜ እኔ ከሙስሊም ባክግራውንድ የመጣው ብለሃል። ያ ኦፖርቹኒቲ ነው ለቤተ ክርስቲያን፣ እነዛን ህዝቦች ለመድረስ ኦፖርቹኒቲ ነው እንጂ መደበቂያ አይደለም። ኦኬ ያ ክሊርሊ መቀመጥ አለበት። ስለዚህ ጥያቄዎችን ጠይቄያለሁ፣ ጥያቄ መልስልኝ። መመለስ ካልፈለክ ደግሞ ከዚህ በፊት የተናገርካቸው ንግግሮች ነው እዚህ ጋር ያስቀምጬ የደገምኩት። አሁኑኑ ድገምልኝና እጨርሳለሁ። ቴንክ ዩ። የኔ ወንድም ጌታ ይባርክ።
እና ይቅርታ ስልክ ገብቶብኝ ነው። ግን የመጀመሪያ ጥያቄ ኮንፌሽንን እንደ ምርጫ አቅርበሃል። ልቀበለውም ላልቀበለውም እችላለሁ ብለሃል። ቅድምም ስናገር ነበር የኔ ወንድም የቤተ ክርስቲያኒቱ አስተምሮ በአንድ ግለሰብ ምርጫ ላይ የተመሰረተ አይደለም። ይህንን አንተን የተሳሳትከው አንተ በእኔ አፍ አልክ፣ እኔ አላልኩኝም። እንደዚህ አይነት ነገርም አንጸባርቅ አይደለም። ሁለተኛው ጥያቄ አጠር አድርጌ ለመለስ ሌላ አማራጭ አለ ብለሃል። አዎ ብያለሁ። ሌላ አማራጭ ማለት ከመካነ ኢየሱስ ጋር ተመሳሳይ አስተምሮ ያላቸው ብቸኛ መካነ ኢየሱስ አይደለችም። ኢትዮጵያ ውስጥ 4 ቤተ እምነቶች አሉ። ካላወቅ ቤተ ኢየሱስ፣ ፍኖተ ኢየሱስ አሉ። መካነ ኢየሱስ እና ሉተራውያን የሚባሉ። ሌላው በጣም የሚገርም ደግሞ ዳስ የሚጥሉ አሉ ብለሃል። እኔ ዳስ የሚለውን ቋንቋ ራሱ በአፌ ተናግሬው አላውቅም። የኔ ወንድም አይምሮዬን አልሳትኩም፣ እርግጠኛ ነኝ። በእኔ አፍ ውስጥ አንተ ተናገርክ። ስለዚህ ይቅር ብያሃለሁ። ይቅርታ ሳትጠይቀኝ ይቅር ብያሃለሁ። ይቅር በሉ ተብሎ ስለተጻፈ ብዙ ስድብ ኤርሚያስ ቤት ውስጥ ሲስተናገድ አልተከላከልክም ብለሃል። ስድብ አልሰማውም እኔ። እንግዲህ አንተ ሰምተህ ሊሆን ይችላል። ከእስልምና መምጣት ኦፖርቹኒቲ ነው ሙስሊሞችን ለመድረስ፣ ግን መደበቂያ አይደለችም። የኔ ወንድም እኔ መካነ ኢየሱስ ልደበቅበት አልመጣሁም። አዳኙ ሲማርከ የመጣው እንጂ አልተደበቁባት። አፌም ልቤማ እንዲሆነ እማልሸነግል በግልጽ ማወራ ሰው ነኝ። አንተ እንዳልከው አይደለም። ምናልባት እኔ በቀናነት ያለው ለቤተ ክርስቲያን ካለ ፍቅር፣ ቅንዓት፣ ቅንነት በአንተ ጫማ ውስጥ አድርጌ ለቤተ ክርስቲያን የመቆርቆርህን አደንቃለሁ። ግን መሳትህን ደግሞ ልክ አለመሆንህን ሳልነግርህ ላልፍ አልወድም። ትልቁ ነውር ሰው ያላለውን በሰው አፍ ማለት በጣም ነውር ነው፣ ኃጢአትም ነው። ባልኩት ነገር ያዝና ጠይቀኝ፣ ያላልኩትን ግን አትጠይቀኝ። አንተው ራስህ የሆነ ሀሳብ ትፈጥርና እንደዚህ ብለሃል፣ እንዴት እንዲህ ይባላል። አሁን መጨረሻ ላይ ደግሞ የቄሱን አነሳክ፣ የፕሬዝደንቱ። እሺ ይሄኛው ጸይፋለሁ የሚለው ቋንቋ አስከፍቷችሁ ከሆነ ይቅርታ ጠይቃለሁ። በእርግጥ ባልጠቀመውም ጥሩ ነው፣ ቢይዘው ጥሩ ነው። ግን እኔ ቅድም ስናገር ስሜቴን እየተቆጣጠርኩ ውስጤን እንባ እየተናነቀኝ ነው የተናገርኩት። በዚህ ደረጃ እኛ የወንጌል አማኞች በክርስቶስ ኢየሱስ አምነን ሄዳ በደሙ አንድ ይሆን፣ በዚህ ልክ ጎን ለጎን ሆነን ማዶ ለማዶ መወራወሪ አልነበረብንም። ይሄ ልቤን ሰብሮታል። እኔ የአንድነት መሸርሸር ከድሮም ጀምሮ ልቤን ይሰብረዋል። ያመኛል። ከክርስቲያን ወንድሜ ጋር መጋጨት ያመኛል። ይሄ የኔ ህመም ነው። ክርስቶስን እንዲህ አልተማርኩትም። የሙሉ ወንጌል ኢየሱስ፣ የመካነ ኢየሱስ፣ የቃለ ሕይወት ኢየሱስ ስለሌለ አንዱ ኢየሱስ ስለሆነ ምን ሰብከው። ያንን ያልኩት ግን ፕሬዘንቱ ላይ በዛ ልክ ዛሬ ተናገርኩ። ኦኬ እሺ፣ እጸየፋለሁ። ይቅርታ አድርጉልኝ፣ ልውሰደው። የኔ ጥፋት ነው። ባልል የተሻለ ነበር፣ ግን አሞኛል። ቤተ ክርስቲያን እሳቸው በግልጽ ይቅርታ ባለመጠየቃቸው አሞኛል። በቤተ ክርስቲያናችን በነበረ ፕሮግራም እሳቸው ሲመጡ እኔ አልተገኘሁኝም። ስላዘንኩ ስለተሰማኝ እኔ ማልደራደረው በክርስቶስና በወንጌል ጉዳይ ነው።
ቤተክርስቲያን ደግሞ ወጣትነቴን እድሜዬን ሁሉ እኔ በ14 ዓመቴ ነው በልጅነቴ ነው የመጣሁት። 34 ዓመት እኔን እድሜ መደመር ትችላላችሁ። ስለዚህ ትልቁን እድሜ እስልምና ውስጥ ሳይሆን ያሳለፍኩት ትልቁን እድሜ መካነ ኢየሱስ ውስጥ ነው ያሳለፍኩት። ግን የምደበቅ ሰው ማስመስል ሰው አይደለም። ከተሳሳትኩ ሰው ካሳመነኝ የማምን ግትር ያልሆንኩኝ ባመንኩበት ደግሞ የማልዋዥቅ የማልወለውል የምጸና ስህተቴን ለማስተካከል ግን ዝግጁ የሆንኩ ነኝ። ግን በእኔ ህይወት ውስጥ ግን ደግሜ ማሰምረው መጽሐፍ ቅዱስ ብቻ ያለው ቃሉ ብቻ ያለው ሉተር ነው። እምነት ብቻ ያለው ሉተር ነው። ጸጋ ብቻ ያለው ሉተር ነው። እነዚህ ሶስቱ ብቻዎች ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ በኋላ የመጡ ናቸው። ግን ሶስቱን የመጀመሪያ ብቻዎች እንኳን ስንወስዳቸው በኋላም የመጡት የሚያጸሩ ናቸው። የመጀመሪያው መጽሐፍ ቅዱስ ብቻ ስለሆነ ሁሉ በመጽሐፍ ቅዱስ ይዳኛል። ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። ይሄ ጓደኞቼ፣ ወዳጆቼ በማህበረ ምዕመኔ ዘንድ በመሪዎችም ዘንድ የምታወቅበት አቋሜ ነው። ከዛን ውጭ ቤተክርስቲያን መካነ ኢየሱስ ውስጥ የማስተምረው የኔን የግል አስተምሮ አይደለም፣ የቤተ ክርስቲያኒቱን አስተምሮ ነው። በአስተምሮ ጥያቄም አይደለም። አሁን የኔና የእናንተ ውይይት ጥያቄና መልሱ ግን እንደዛ እስኪመስል የመምሰል የሚያሳብቁ ጥያቄዎች አሉ እና እኔ ሁላችሁንም ወዳችኋለሁ። ካሳዘንኳችሁ፣ ልባችሁን ከጎዳው ይቅርታ ጠይቃለሁ። በተናገርኩት ነገር ላይ ግን 100% ያመንኩበት ነው። ኤርሚያስ ወንድሜ ነው። ለክርስቶስ ያለውን ቅናት እወደዋለሁ፣ አከብረዋለሁ። ኢየሱስ ክርስቶስ የሞተለት ከጨለማ የመጣ እኔም ከጨለማ የመጣ እናንተንም እንዲሁ አይበቃንም ወገኖች። ምንድን ነው መልስ የተመለሰ አይደለም። ቆይ አንድ ጊዜ ቆይ አንቺ ቆይ ይጨርስ። ቆይ ሁላችሁ ሚዩት አድርጉ። አንድ ጊዜ ቆይ። ወንጌላዊ ሁሴን ጀስት የመጀመሪያ ጥያቄ የጠየቀው አለ። እሱን መመለስ ይቻላል? አንድ ወሳኝ ጥያቄ ጀስት የጠየቀው ጥያቄ አለ። የመጀመሪያው ጥያቄ የትምህርቷን አስተምሯን ኮንፌሽኗን ማትቀበል ከሆነ በመካነ ኢየሱስ ውስጥ መቆየቱ ምንድን ነው እንትኑ የሚል ጥያቄ ጠይቀዋል። ጥያቄ እኮ የለም፣ ሁሉም መልሼላችኋለሁ። እኔ አሁን ዓላማው ምን እንደሆነ አልገባኝም። እኔን ከቤተክርስቲያን ጋር ማጋጨት ነው ዓላማችሁ? አልገባኝም። በእውነት ግራ እየገባኝ ነው። ምን ማለት ነው? የመለስኩትን ለምን ቀና አትሆኑ? እንትን አልነህ እኮ ወንጌላዊ የተናገርካቸው ከዚህ በፊት ወንድም ኤርሚያስ ቤት ገብተህ የተናገርከው አለ፣ ዛሬ የተናገርከው አለ። እነዛ ነገሮች ትክክል ናቸው ብለህ ታምንበታለህ ወይ? በዛ ነገር አስተምሮ ላይ ተናግሬያለሁ። እኔ አስተምሮ ላይ ተናግሬያለሁ። አሁን እኮ ኮንፌሽኑን እንትን እንደማትል እኮ ነግረህናል አይደል? ቅድም ኤርሚም ሲጠይቅ ሙሌም ሲጠይቅ ኮንፌሽኑ ራሱ ራስህ መዝነ መዛኙ አንተ እንደሆንክ ነው የተነገርከን። መዝነ በእግዚአብሔር ቃል የምትቀበል ውሸት። እኔ አልመዝንም፣ መዛኝ አይደለሁም። እኔ ማን ነኝ? የሚመዝነው ቃሉ ነው። ኮንፌሽኑን ትቀበለዋለህ? ቅድም የተነበበልህን መጽሐፍ ቅዱስ ብቻ የሚለውን ትቀበላለህ አንተ? መጽሐፍ ቅዱስ ብቻ አምስቱ ሶላችን መካከል አንዱ ነው እኮ። ቅድም የተነበበልህን ኮንፌሽኑን ትቀበለዋለህ ወይ ወንጌላዊ? መጽሐፍ ቅዱስ ብቻ የሚለውን ትቀበለዋለህ ወይ አንተ? መጽሐፍ ቅዱስ ብቻ ማለት ኖርማታ ታውቃለህ አይደል ወንጌላዊ? መጽሐፍ ቅዱስ ብቻ ማለት ምንድን ነው? እዛ ጋር የተተነተነው መጽሐፍ ቅዱስ ብቻ ማለት ኢንፋሊቢሊቲን፣ ኢነራንስን፣ ሱፕሪም አውቶሪቲን ለመጽሐፍ ቅዱስ መስጠት ማለት ነው። በቃ ስለዚህ መመዘኛ ነው አይደለም? ታዲያ መጽሐፍ ቅዱስ ኦኬ ዋራባውት ኖርማታ መጽሐፍ ቅዱስ ጋር የሚስማማውን በሙሉ እቀበላለሁ፣ ከመጽሐፍ ቅዱስ ጋር ከተጋጨ ምንም አልቀበልም አልኩ እኮ። ኮንፌሽኑ ምንድን ነው የሚለው? ኮንፌሽኑ የመጽሐፍ ቅዱስ ትክክለኛ ማብራሪያ እንደሆነ አምንበታለሁ ብላለች መካነ ኢየሱስ። ይህንን ትቀበለዋለህ? አሁን የኛ ርዕስ ስለ አስተምሮ ነው፣ ስለ ጥምቀት ነው አስተምሯችን፣ ስለ ጌታ እራት ነው የተነጋገርነው። አሁን እኮ
ቆይ ስለ ኖላዊ ቅዱሳን ምስጢራት መመሪያ ያወራነው። ቆይ ቆይ እየተናገርን ያለነው ወንጌላዊ ምንድን ነው? በዚህ ኦፊሻል ደብዳቤ ላይ ነው አይደል? የስ ኦፊሻል ደብዳቤው ኖላዊው መመሪያው ከኮንፌሽኑ አዎ። ጋር አንድ አይነት ስምሙ ነው ብሎ አነበበልህ ቅድም ኮንፌሽኑ ኤርሚ እሺ ትዝ ካለ ወንጌላዊ። ስማ ስለዚህ እንዲያው ከኮንፌሽኑ ጋር የተስማማ ከሆነ ኮንፌሽኑን ቅድም ሲጠይቅ ምንድን ነው ያልከው? በእግዚአብሔር ቃል እንተመዝኖ ነው እንትን ምለው ይሄ ዓመተ ምሕረቱን የተጻፈበትን ምናምን እንትን ብለህ በእግዚአብሔር ቃል እየተመዘነ ነው እንትን የሚለው አልክ አይደለ? ይሄንን በምን አመጣ? ኮንፌሽኑን በእኔ እድሜ ብቻ ቢያንስ ለ34 ዓመት ስትጥሰው ኖራለች። ይሄንን ተቀበል አልኩት። አሁን ይሄኛውን ኮንፌሽን በዛ ጥያቄ አውድ በዛ ሀገር በዛ ዓመተ ምሕረት ያልኩት የዛን ጊዜ ዘመን ችግር ምን ነበረ? ዘመን ተሻጋሪ የማይለወጥ መጽሐፍ ቅዱስ ነው። ይሄ እንትኑን ምስባክን ከማጋራት አንጻር በዛን ዘመን ያለው በሉተር ዘመን የነበረው ችግርና አሁን በእኛ ዘመን ያለው እንዴት ነው? ለ34 ዓመት በእኔ እድሜ ያልኩ። ከዛ በፊት እንግዲህ ከእኔ እድሜ በፊት ያሉት ደግሞ ሌሎች ይናገሩ። በእኔ እድሜ ራሴ ምስክር መሆንበትን ምስባክን እየተጋራን ነው። ምስባክን እየተጋራን ነው። ኮንፌሽኑን ትቀበላለህ ወይስ አትቀበልም? ምን ማለት ነው? አልቀበልም ወይም ተቀብዬ እኮ ነው ወንጌላዊ የሆንኩት። አንድ ሰው ወንጌላዊ የሚሆነው ዝም ብሎ ነው የሚሆነው። ከኮንፌሽን ውስጥ የማትቀበለው ነገር አለ? ከኮንፌሽን ውስጥ የማትቀበለው ነገር አለ? ለምን አንተ የሴራ ጥያቄ ትጠይቃለህ? ቅድም በደብዳቤው ላይ ነው ያልኩት። የሴራ አይደለም። የኮንፌሽን ውስጥ የማትቀበለው ነገር እስቲ ቀጥል ጀስት። እሺ ኦ ማይ ጋድ። እሺ ስማ፣ ይህንን ኖላዊ ደብዳቤ ያልከውን ተግባራዊ የሚያደርግ ይህን ኖላዊ ደብዳቤውን አገልጋዮችን ህብረትን የሚከለክል ከኮንፌሽኑ ጋር ሊስማማ የሚችል እናንተ እንደ ማስረጃ የሚሆንላችሁ እሱን ከእግዚአብሔር ቃል ጋር ስለሚጋጭ አልቀበለውም። ችግር የለም። አሁን እንዴት መሰለህ ወንጌላዊ ቴንክ ዩ አመሰግናለሁ ለጊዜ ከሰጠኝ ጊዜ። እኔ ምንም ጥያቄ አልተመለሰልኝም። ምንም ጥያቄ ድጋሚ መጠየቅ ፐርሰናሊ አልፈልግም። ነገር ግን ደቂቃ ልስጥህ ደቂቃ ልስጥህና የምትፈልገውን መናገር የምትፈልገውን ተናግረህ መውጣት ትችላለህ። እኔ እቀጥላለሁ። መናገር የምፈልገው ነገር አለ። እሺ እኔ ልሰናበታችሁና ልውጣ። ምንም ደቂቃ አያስፈልገኝም። ብዙ ተነጋግረናል። ስለዚህ እኔ አንድ ታላላቆች ይልሆናችሁ ወንጌላዊ ሁሴን ታላቃችሁ ለሆንኩ ወንጌላዊ ሁሴን አቤት አንዴ ልጨርስ። ወንጌላዊ ሁሴን ይሰማል? ዴቭ ልጨርስ። በቃ ብዙ አላወራም። ትጨርሰዋለህ? አይ ተናገር እድል ስለሰጠኝ አንዴ ልጨርስና ከዛ አትውጣ አልጨረስኩም ካልከኝ እሰማሃለሁ። ስታሰናብተኝ እወጣለሁ። ልክ እንደ ክርስቲያን እንደ ወንድማማች እንሁን። ይቀጥላል። በጸብ አላምንም። ላለመስማማትም እንስማማ እኮ በቃ ካልተስማማን ላለመስማማትም መስማማት አለብን። መጣላት የለብንም። በዚህ ሁሉ የኤፌሶን ቤተክርስቲያን ሐዋርያ ያልሆኑትን ሐዋርያ ሳይሆኑ ሐዋርያንን የሚሉ ነበሩና እነሱን በመለየት ውስጥ መናፍስት መለየት ጸጋ ነበራት። ጌታ በዛ አድንቋታል። ያንን ስትሰራ ግን አንድ ትልቁን ነገር ጣለች፣ ፍቅርን ጣለች። በእኔም በእናንተም መካከል ምልልስ ውስጥ ከሌሎችም ወንድሞች ጋር በሚኖረን ትልቁን ዋና የሆነውን ከክርስቶስ የተቀበልነውን ፍቅርን እንዳንጥል አደራ አላቸዋለሁ። ዛሬ እኔ ተሳስቼ ከሆነ ጸልዩልኝ። በእናንተ መረዳት እንደተሳሳቱ ካሰባችሁ እኔም ለእናንተ ጸልይላችኋለሁ። ከፍቅር በቀር ዕዳ አይኑርብን። ከዛን ውጭ ልክ እኔ ፍርሃት የለብኝም። በክርስቶስ ፍቅር እወዳችኋለሁ። የሚያኖረኝ ጌታ ነው። ልክ በር ላይ እንደታሰረ ውሻ ምግብ ሲወረውርለት እንደሚጮህ እኔ በመካነ ኢየሱስ ውስጥ የክርስቶስ አገልጋይ እንጂ ውሻዋ አይደለውም። በደሞዝ በምን ምፈራ አይደለውም እና የእንደዚህ አይነት ጭንቀት ያለብኝ ሰው አይደለውም። እና ይህንን በድፍረት ስናገር ደስ ይለኛል እና ትምክቴ በክርስቶስ ነው። እናንተም በክርስቶስ እንደምትመኩ አምናለሁ። በእናንተ ላይ በቃላት ብልጫ ለመሰልጠን አይደለም።
እኔ አንድ ነገር ረዳቸዋለሁ። እናንተን የማልቀበለው ነገር እንኳን ቢኖር በፖዘቲቭ እመለከተዋለሁ። ግን አንድ ፍርሃት ደግሞ አለኝ፣ አንድ ስጋት አለኝ። እኛን ከወንጌላውያን ከሌሎች አማኞች ጋር እንዲለየን የሚፈልግ ምን አይነት ኃይል አለ፣ ምን አይነት አጀንዳ አለ የሚል እፈራለሁ፣ ስጋት አለብኝ። ስለዚህ እኔን ህብረት ላደርጋቸው ከማይገባኝ ዳግም ካልተወለዱ ጋር በስመ ሥላሴ አማኝነት ፈጣሪና ፍጡሩ እንደባልቆ ከሚያመልኩት ጋር አብሬ እኩል አጀንዳ በዚህ በወንጌል ጉዳይ ላይ ማውራት አልፈልግም። ይህንን ሳይ በጭንቅላቴ ውስጥ የሚያጭሩብኝ ጥያቄዎች አሉ። ስለዚህ በወንጌል ላይ ጠላት እየደገሰልን ያለን ድግስ ብናስተውል ብንነቃ መልካም ነው ስል ምክሬን እለግሳለሁ። እወዳችኋለሁ። ተባረኩልኝ። ቻው። እኔ አንድ ነገር መናገር ፈልጋለሁ። ምናልባት እታችም ሆነ ልታዳምጠን ትችላለህ። ወንጌላዊ ሁሴን እዚህ ያለን ሁላችንም ቤተክርስቲያናችንን በጣም የምንወድ አገልጋዮቻችንን በጣም የምንወድ በጣም የምናከብር ፍጹም አባቶቻችን እንደሆኑ ስናጠፋ ሊገስጹን፣ ሊያስተምሩን፣ ሊያቀኑን ጠንካራ የክርስቶስ ደቀ መዝሙር አድርገው ሊገነቡን እግዚአብሔር የሰጠን ሰዎች ናቸው ብለን ነው የምናስበው። በቤተ ክርስቲያናችን ውስጥ ደግሞ ፍጹም የሆነ መከባበር፣ ፍጹም የሆነ መደማመጥ፣ ፍጹም የሆነ መቀባበል አለ። ቤተ ክርስቲያንን እስከ ዛሬ መካነ ኢየሱስን ያቆማት እዚህ ያደረሳት ፍጹም የሆነ ሪስፔክት ነው። መቀባበል፣ ሪስፔክት መደራረግ በመሪዎች መካከል፣ በአገልጋዮች ዘንድ፣ በምዕመናን ዘንድ ችግር ሲፈጠር፣ ፕሮብለም ሲፈጠር፣ ማንኛውም አይነት ነገሮች ሲፈጠሩ የሚዳኝን እግዚአብሔር ቃል አለን፣ የሚዳኝን ኮንፌሽን አለን፣ የሚዳኝን መተዳደሪያ ደንብ አለን። ስለዚህ ቤተ ክርስቲያናችንን እንወዳለን፣ አባልና አገልጋይ ነን ስንል በዛ ትልቅ ጥላ ውስጥ ያለን ምዕመናንና አገልጋዮች እንደሆንን አምነን ተቀብለን ወደን ነው። ስለዚህ የኛም ጩኸት የኛም ጥያቄ የቤተ ክርስቲያን የሪፎርም ጥያቄ ብቻ አይደለም። የኛ ጥያቄ ቤተ ክርስቲያን ሪፎርም ታድርግ እያልን ትመለስ፣ የሳተችውን ነገር ታስተካከል እያልን ብቻ ሳይሆን ቤተ ክርስቲያን ኦልሬዲ ላስቀመጠችውና ለወሰነችው ነገር እገዛለሁ ስትል እኛ ቀኝ እጃችንን እንሰጣለን እያልን ነው። ለምን? ቤተ ክርስቲያናችንን ስለምናከብር፣ ስለምንገዛ። ሁለተኛ በዚች ምድር ላይ ለኛ መንፈሳዊ ህይወት ተጠያቂ ሆና ስለተቀመጠች፣ ለኛ እድገት ተጠያቂ ሆና ስለተቀመጠች። ስለዚህ እቺን ቤተ ክርስቲያናችንን እንደ አይናችን ብሌን ነው የምናያት፣ እንደ አይናችን ብሌን ነው የምናያት። ቤተ ክርስቲያንን መታዘዝ ማለት፣ ለቤተ ክርስቲያን ውሳኔ ሰሚት ማድረግ ማለት ሌሎች ወንጌላውያኖችን መጥላት ማለት አይደለም። ሌሎች ወንድሞችን መግፋት ማለት አይደለም። መጀመሪያ ለራስና ለቤት ጉዳይ መቆም፣ ኮንሰርንድ መሆን፣ ቤተ ክርስቲያንን ማክበር፣ መሪዎችን ማክበር እጅግ አስፈላጊ ነው። በጣም ብዙ ጊዜ ይህንን ጉዳይ ብዙ ሰው አለ እዚህ ሳይወጣ መናገር የሚፈልገው ነገር ከካውንስሉ ጋር ከምናምን ጋር በጣም ብዙ ሰዎች ሊያጋጩት ሞክረዋል። ኦኬ፣ አንድ ወንድማችንም በጣም ቅር ብሎኛል። በተለይ ወንጌላዊ ሁሴን ቅድም በተናገረበት ጊዜ ኤፍሬም በላ ጊዜ እድል ሳይሰጠኝ አወረደኝ። ወንጌላዊ ሁሴን ከተናገረ በኋላ ጥያቄ እንዳልጠይቅ አድርጎኛል። አዝኛለሁ። የሚሰማ ከሆነ ይስማ። ተክጃለሁ ብሎ ነበረ ቅድም ሐሳቡ ላይ እሱ በሌለበት ለማንሳት ፈልጌ ሳይሆን እድሉ ስለተከለከልኩ ነው። ተክጃለሁ ብሎኛል።
እሱ ተክጃለሁ ብሎ ያለበትን ሞቲቭ በትክክል እረዳለሁ። ጀስት አለ ኤፍሬም እየሰማህ ነው? ንገረው አለ። እኔም ቅር ብሎኛል። ንገረው አለ ስር አዎ ተክጃለሁ ብሏል። ቤተክርስቲያን ደግሞ በዚህ መግለጫ ላይ ምን አለች? ስፔሲፊካሊ ፔጅ 3 ኦር 4 ላይ መጀመሪያም ሙሉ ህብረት መሰዊያና ምስባክ ሼር ለማድረግ ቃል ኪዳን የለንም አለች። ቃል ኪዳኑ ሲኖር እኮ ነው በኋላ የምንካካደው። ኦኬ ቃል ኪዳን የለንም፣ አግሪመንት የለንም። መሰዊያዬንና ምስባኬን ከሁሉም ወንጌል አማኝ ጋር እጋራለሁ ብላ አግሪመንት አልገባችም እቺ ቤተክርስቲያን። ሌላው ደግሞ ይሄ ጉዳይ የዶክትሪናል ጉዳይ ነው፣ ስለዚህ ወንጌል አማኞችን ይከፋፍላል የሚል ሐሳብ ተነስቶ ነበረ። እንዴ ለመካነ ኢየሱስ እኮ መሰዊያዋና ምስባኳ ቴዎሎጂዋ እኮ ነው፣ ዶክትሪኗ እኮ ነው፣ ጸጋን የምትቀበልበት መንገድ እኮ ነው። ኦኬ ምስባኳን ከመሰዊያዋ ለይታ አስተምራ አታውቅም መካነ ኢየሱስ። ኦኬ መሲ ሚውታር ማን የሆነ ሰው ከፍቷል። መሰዊያዋንና ምስባኳን ለይታ አታውቅም፣ ጸጋ መቀበያ መንገዶች ናቸው ብላለች። ስለዚህ ዶክትሪኗ ነው ወይ ሳክራመንት ካልን፣ አዎ ዶክትሪኗ ነው፣ ዶክትሪኗ ነው። በሌሎች ዶክትሪን ላይ ግን አንስማማም እያለች አይደለም። ኦኬ ኤሴንሻል በሆኑ ዶክትሪኖች ላይ እንስማማለን፣ ሳክራመንት ላይ እንለያያለን። ስለዚህ ሳክራመንት ላይ ስለምንለያይ በግልጽ የተቀመጠ ልዩነት፣ በግልጽ የሚታወቅ ልዩነት ስላለን መሰዊያዬንና ምስባኬን አላጋራም ብላለች። በቃ ታዲያ መካነ ኢየሱስ ለምን ወደ ካውንስል መጣች? ካውንስል ላይ ለምን ሊድ ታደርጋለች? የሚል ጥያቄም ተነስቷል። እቺ ቤተክርስቲያን የሐዋርያትና የነቢያት ሹመት አልቀበልም፣ ከዛ የመጡ ሰዎችን በምስባኬ ላይ አላቆምም ያለችው መች ነው? 2003 መሰዊያና ምስባኬን አንድ ነገር ከማላምናቸው ሰዎች ጋር፣ አንድ ነገር አንደርስታንድ ከማላደርጋቸው ሰዎች ጋር ፓርቲኩላርሊ በመሰዊያና በምስባክ ጉዳይ፣ በሳክራመንት ጉዳይ ሼር አላደርግም አለች። መች? 2010 በኢትዮጵያ መች ነው ካውንስሉ የተመሰረተው? ይህንን አያውቁም እንደ ቤተክርስቲያን መሪዎች ወደ ካውንስል ሲሄዱ ያውቃሉ፣ በደንብ ያውቃሉ። ነገር ግን በኮንስቲትዩሽኑ ላይ በካውንስሉ ኮንስቲትዩሽን ላይ በግልጽ እንደተቀመጠ በቤተክርስቲያን በየትኛውም ቤተክርስቲያን ውስጣዊ ጉዳይ ካውንስሉ ሊገባ አይችልም። ስለዚህ ኢኩሜኒካል በሆነ ሴታፕ ህብረት እናደርጋለን፣ ስናደርግ ቆይተናል፣ ለወደፊትም ህብረት እናደርጋለን። ከዚህ በፊት ትልቅ የቤተክርስቲያን መሪ የተናገረው ነገር አለ። የካውንስል ህልውና የሚመሰረተው በአባል ቤተክርስቲያኖች ላይ ነው እንጂ አባል ቤተክርስቲያኖች ህልውናቸውን በካውንስሉ ላይ አይመሰርቱም ብሏል። እኔም ይሄን ነው መድገም የምፈልገው። the council exists today because the church exists። አባል ቤተክርስቲያኖቹ ተስማምተው የተቀመጡበት ጉዳይ ነው። ካውንስል የቃሉ ትርጓሜ ምን ማለት ነው? ለምን እናጋጨዋለን? ካውንስል ማለት ምን ማለት ነው? ካውንስል ማለት ሪፕሬዘንታቲቭ የሆኑ ዴሊጌት የሆኑ ሰዎች በጋራ መጥተው ለጋራ ጉዳይ የሚወስኑበት ነው። እነኛ አባል ቤተክርስቲያኖች ዴሊጌቶቻቸውን ሲልኩና እነኛ ዴሊጌቶች በጋራ ሲቀመጡ we call it that council። የቤተክርስቲያናት ይሄ ካውንስል ሲመሰረት እኮ ስያሜው ላይ እኮ ብዙ ክርክር ነበረ። ካውንስል እንበለው፣ ፌዴሬሽን እንበለው፣ ፌሎሺፕ እንበለው የሚለው ለምን ይመስላችኋል ይህንን ቃል የተጠቀሙት? there is a reason። ቋንቋ ብዙ ነገር ቤር ያደርጋል፣ ይሸከማል። ስለዚህ ከካውንስሉ ጋር አታጋጩ። ቤተክርስቲያን መሰዊያና ምስባኬን አላጋራም ያለችው ካውንስል የሚባል ተቋም ኢትዮጵያ ውስጥ ሳይመሰረት በፊት ነው። ከዛ በፊት መካነ ኢየሱስ የት ነበረች? ብቻዋን ነበረች። ብቻዋን የቆመች ቤተክርስቲያን ነበረች። ከዛ በፊት ምን ህብረት ውስጥ ኢንጌጅ ስታደርግ ነበረ? የመሰረተችው የወንጌል አማኞች ህብረት ውስጥ ኢንጌጅ ስታደርግ ነበረ። ከዛ ህብረት ግን ወጣለች። ስለዚህ ካውንስሉ ሲመሰረት መካነ ኢየሱስ was an independent church። ስለዚህ እሱን ከግንዛቤ ውስጥ ወሰዱልኝ። ኦኬ ሌላው ደግሞ በጣም በዚህ ጉዳይ ላይ የሚተጉ ጥያቄ የሚያቀርቡ ሰዎችን በዳያስፖራ ኮሚኒቲ ውስጥ ያሉ ሰዎችን አታክ ለማድረግ ሌት ተቀን ሲሰራ በጣም ብዙ ቦታ አይቻለሁ፣ ብዙ ቦታ ሰምቻለሁ።
መካነ ኢየሱስ ውስጥ የዲያስፖራ ሚሽን የሚባል አገልግሎት አላት። ዲያስፖራ ምዕመናኖቿን በዲያስፖራ በተለያዩ አውሮፓና አሜሪካ ሀገራት ውስጥ ያሉ አገልጋዮቿን የምታቅፍበት የምታገለግልበት ስትራክቸር አላት። ፌሎሺፖች አሏት። እንደውም አሁን እየተባለ ያለው እነኛ ፌሎሺፖች በቤተ ክርስቲያን ውሳኔ ሰጪዎች ውስጥ ሪፕሬዘንቴሽን ይኖራቸው እያልን ነው። መካነ ኢየሱስ እኮ ዳዊት አይደለም እኮ ምዕመኗ፣ አኬ ብቻ አይደለም ምዕመኗ፣ ኤልሲኤምኤስ ውስጥ ያለው። ይህን ጥያቄ የጠየቀው ሰውዬ መልስህን ውሰድ። ዲያርኖት ሁለቱ ብቻ አይደለም። ህብረት ሲያደርጉ አይተህ ታውቃለህ? አዳራሽ ሞልተው ከተለያዩ አውሮፓ ሀገራት መጥተው ኖርዝ አሜሪካን መካነ ኢየሱስ ፌሎሺፕ ላይ እንዲሁም ደግሞ የአውሮፓ ፌሎሺፕ ላይ። ስለዚህ አታሸማቋቸው። በቤተ ክርስቲያናቸው ጉዳይ አስተያየት እንዲሰጡ አታሸማቋቸው። ምንም አይነት ነገር ውሳኔ በተወሰነ ቁጥር ቤተክርስቲያን አንድ እርምጃ በሄደች ቁጥር ሌሎች ነገሮችን ባደረገች ቁጥር እየመጣችሁ የቲክቶክ ሉተራን ባጃጅ የማይሞሉ ምንም አይሞሉ እነሱ እዚህ የተናገሩትንና ያቀረቡትን ነገር ቤተክርስቲያኒቷ የራሴ አስተምህሮና አቋምና ውሳኔ ነው ኢንተረስቴ ነው ካለች ሂዱና ከቤተክርስቲያን ጋር የማይቀበሉ ልዩነትን እንደሚሰብኩ አድርጋችሁ አትሳሏቸው። ያ አይደለም ወንጌል። ወንጌል ማለት ማረም ነው። ወንጌል ማለት ሚዲያ ላይ እያለቀሱ ቤተክርስቲያንና መሪዎቿን ማብጠልጠል አይደለም። ኦኬ፣ እግዚአብሔር የጸጋ ስጦታን ሰጥቶ ሰውን ሲናገር ኦኬ፣ እግዚአብሔርን የሚሰማ ሰው ይጠነቀቃል አንደበቱ። ምክንያቱም ነገ እግዚአብሔር እንዲህ አለኝ ብሎ ሲናገር ለሌላ ሰው ጥያቄ እንዳይፈጠር። ኦኬ፣ የነብይነት ጸጋ የተሰጠው ሰው ለአንደበቱ ጥንቁቅ ነው። ወንድሞችን በመዘርጠጥ የሚታወቅ አይደለም። ቤተክርስቲያንን በመዘርጠጥ የሚታወቅ አይደለም። ስለዚህ እንትን አናድርገው፣ መንፈሳዊነትን ድራማ አናድርገው። ክርስትና ህይወት ነው፣ ድራማ አይደለም። ወንጌል ዝቅ ማለት ነው፣ ሌሎችን መቀበል ነው። ወንድሜ ከኔ ይሻላል ማለት ነው። ኢጓችንን ካልጣልን ማንንም ኢምፕረስ አናደርግም። ይሄው ስንት ወር ሆነን በእኛ ሚዲያ ላይ ወንጌልን ሰዎች ከተቀበሉ እናንተ እንቅፋት ሆናችሁብን አሉ አንዳንድ ሰዎች። እንቅፋት የሆናችሁት እናንተ ናችሁ። ክርስትና ህይወት ወንጌል እንደናንተ ከሆነ ይቅርብን ብለው በእናንተ ህይወት የተሰናከሉት ያሳዝኑኛል። I am really sorry to say this። እግዚአብሔር ወንጌልን የምንሰራበት ፕላትፎርም ሰጥቶን ሰዎችን መስቀያ ስጋ መብያ አድርገነዋል። ማንጠልጠያ እንዴ! ተው እንጂ ተው። You don't have to be theologians to understand this። ማንም ቴዎሎጂያን መሆን አይጠበቅበትም ይሄን ለመረዳት። ክርስቲያን መሆን በቂ ነው። ኢየሱስን ማየት በቂ ነው። የመስቀሉን ጉዞ ማየት በቂ ነው። ኦኬ፣ ክርስቶስ እኮ የተተፋበት ክርስቶስ እኮ ብዙ የተባለበት ክርስቶስ እኮ መስቀሉን ይዞ ወደ ጎልጎታ የሄደው በዛ ውስጥ እኮ የተገረፈው የተሰቃየው እኮ አጠገቤ ላለው ወንድሜ ነው። ነገ ወንጌልም ሰምቶ ወንድሜ ለሚሆነው ነው። የክርስቶስ ፍቅር አንሶን ነው ወይ? ወንድማችንን አክሰፕት ለማድረግ አንሶን ነው ወይ? አይደለም። እዚህ ላይ ኢጎ ትዕቢታችንን መጣል ስላልቻለን ነው። መንፈስ ሳይሆን ስጋ እየሰለጠነብን ስለሆነ ነው። ስለዚህ ቤተክርስቲያናችሁን አክብሩ፣ ቤተክርስቲያናችሁን ውደዱ፣ ቤተክርስቲያናችሁን ታዘዙ። ቤተክርስቲያኑን ያልታዘዘ ሰው ክርስቶስን አይታዘዝም። እግዚአብሔር ለሱ ህይወት አደራ እረኛ አድርጎ የሾመውን መሪውን የማይታዘዝን ሰው እንዴት ነው ክርስቶስን የሚታዘዘው?
እንዴት ተብሎ? ስለዚህ እኛ እዚህ ላይ ያለን ወንድሞች ዓላማችን ወንጌል ነው። ዶክትሪናል በሆኑ ጉዳዮች ላይ እንወያያለን። ጥያቄ ያላቸው ምዕመናኖቻችንን ጥያቄ እንመልሳለን። ከዛ ውጪ ግን ልዩነትን ለመስበክ አይደለም የመጣ ነው። ዓላማችንም አይደለም። በግልጽ በኮንፌሽናችን በዶክትሪናችን የተቀመጠ ልዩነት ካለ ያንን ልዩነት ደግሞ ዲና አድርገን ዋሽተን ሐሰተኛ የሆነ የሽንገላ ህብረትን ደግሞ አለን ለማለት አይደለም። ለምን እንዋሻለን? በሳክራመንት አንድ ካልሆንኩኝ ለምን ዋሻለሁ? ለምን አስመስላለሁ ሌላው እንዲቀበለኝ? በዚህ ምክንያት በልዩነት የቆሙ የቤተ ክርስቲያን አገልጋዮቻችንና መሪዎቻችን በብዙ ተገፍተዋል። ለመካነ ኢየሱስ ምዕመናን ወንጌል ስበኩ ተብለዋል። አልረሳነውም እኮ። ለምን እንወሻሻለን? በሯን ከፍታ በተቀበለች ቤተክርስቲያን በስደት ጊዜ በሯን የከፈተች ቤተክርስቲያን ኮነች የተረገጠችው እዚህ ሚዲያ ላይ። ለምን እንወሻሻለን? ዋጋ የከፈለች ቤተክርስቲያን ኮነች። ስለ እውነት እኮ መሪዎቿን መስዋዕት ያደረገች ቤተክርስቲያን ኮነች። ለምን እንወሻሻለን? እንጀራ እናት ሆነች መካነ ኢየሱስ። አሁን ትላንትና እናት ነበረች፣ ዛሬ እንጀራ እናት ሆነች። ለዛ ነው ሁሉም የበረታው ሊሰድባት፣ ሊያብጠለጥላት፣ ሊያንቋሽሻት፣ መሪዎቿን ከፍ ዝቅ ሊያደርግ የተነሳው ዛሬ እንጀራ እናት ሆነች ወይ መካነ ኢየሱስ። በሯን የከፈተች ኑ አምልኮ ያለች። ስለዚህ መሪዎች አሉን። ከዚህ በላይ መልስ መመለስም አስፈላጊ አይደለም። እውነት ለመናገር መሪዎች ይመልሱ። እኛ እንደ አንድ ምዕመን ኮንሰርንድ እንደሆነ ሲቲዝን የራሳችንን መልስ ሰጥተናል። ለቤተ ክርስቲያናችን ቆመናል። ከዚህ በላይ መሪዎች አሏት፣ ባለ አደራዎች አሏት። ይሰማሉ፣ ያደምጣሉ። ይህንን ሁሉ ጩኸት፣ ይህንን ሁሉ ዘመቻ ይሰማሉ። እግዚአብሔርም ይሰማል። ሰው አልመሰረተውም። ይህችን በሰው አልተመሰረተችም። ይህች ቤተክርስቲያን ክርስቶስ አላት፣ ጌታ አላት፣ ሙሽራ ነች። ዝም አይልም ይሄ ጌታ። ስለዚህ ቤተክርስቲያን ይናገራል። ቤተክርስቲያንን ለማፍረስ በጣም ብዙ ፈተናዎችን አሳልፋ እዚህ ደርሳለች። ይህች ቤተክርስቲያን አሁንም ትቀጥላለች። በውስጥም በውጭም ብዙ ፈተና አጋጥሟታል። ቃል የገባላት ክርስቶስ እያለ ምንም አትሆንም። እኔና ወንድሞቼ እዚህ ስለ ጮህን ብቻ እናድናትም። ስለዚህ ወገኖቼ ቤተክርስቲያንን ከዚህ በኋላ በዚህ ጉዳይ የሚመለከተውን አቅጣጫ ከቤተክርስቲያን እንጠብቅ። በጣም ካይንድሊ በጣም በትህትና ጥያቄ ለሚጠይቁን ሰዎች መልስ እንስጥ። ሌላውም ደግሞ ቀጣይ አቅጣጫዎችን ከቤተክርስቲያን እንውሰድና ቤተክርስቲያን በምትሰጠን አቅጣጫ በምትሰጠን ማብራሪያ የሁሉ ኮንትሮቨርሲ ተነስቶ የሁሉ ዘመቻ ተዘምቶባት መቼስ መሪዎች ዝም አይሉ። መሪዎችን እንጠብቃለን ለማለት ነው። ጌታ ብሶ ይባርካችሁ።